እኔ ጌታን አመልከዋለሁ። አይዟችሁ የትም አልሄድ። ደሚያንበሳ አውቆ ነው የከሳው ይላል። ደሜ ሚውት ነው። አባቢ እንዴት ነህ? ዮኒ የቁርጥ ቀን ልጅ ዮኒ ሰላም ነው። ተወዳጅ ለእውነት የሚሟገት እኔ አንተ ማለት ነው ለሃይማኖት ሳይሆን ለእውነት ነው የምትሟገተው። እየነገርኩ ነው። ለሃይማኖት አይደለም የምትሟገተው፣ ለእውነት ለሀቅ ነው የምትሟገተው። ገባ? ለሀቅ በቃ። ደግሞ ይሄ ነገር የመጣብህ በምን ምክንያት መሰለህ? ማንበብ ስትጀምር ነው። እኔ ልንገርህ፣ አሁን ኦርቶዶክስን በጣም ተሳዳቢ የነበርኩ ተራጋሚ የነበርኩ ከነ ኤርሚያስ አበበ ጋር ኦርቶዶክስ ተዋሕዶ ቤተክርስቲያንን በደንብ አድርጌ የምራገጥ የነበርኩ ነኝ። ግን ማንበብና ማወቅ ሲጀምር ውስጤ ላይ ድንጋጤ ፈጠረ። ምን አደረገች እቺ ቤተክርስቲያን? ለምንድን ነው የምሰድባት? ምን አደረገች? ክርስቶስን አደባባይ ላይ በተናገረች። እንግዲህ የሆነ ነገር ያለው ከታሪክ አኳያ ኢቭንዞ አቡነ ተክለ ሃይማኖት በ12ኛው ክፍለ ዘመን ላይ ምን ያክል የወንጌል ሪቫይቫል እንደሚያደርጉ ኢየሱስ ክርስቶስን እንዴት አድርገው ከሰሜን ሸዋ ጀምሮ እስከ ደቡብ ድረስ እንዴት አድርገው ወንጌልን እንደሚናገሩ በጣም ነው የሚገርም። ሶዛ እቺን ቤተክርስቲያን ምን ብዬ ነው የምንሳደብ? ለምን እሳደባለሁ እንዴ? በገድላ በድርሳናት ዙሪያ ለምን እሳደባለሁ? አብዛኛው ኦርቶዶክሳዊ ገድላት ድርሳናት አንብቦ አያውቅም። ሀቁን ልንገርህ። ኧረ እኔ አንብቤ አላውቅም። ጌታ ኢየሱስ ቲክቶክ ላይ ነው የሰማሁት። እኔ አንብቤ የማውቀውን ልዘግብ የዘወትር ጸሎት ውዳሴ ማርያም ነበር አሉስ። ከዛ ውጪ ማነበው ማቀውም አልነበረም። ብዙዎቹ የሚያነቡት ዳዊት ነው የሚደግሙት። ዳዊት ደግሞ መዝሙረ ዳዊት ነው። ዳዊት መዝሙረ ዳዊት ነው ወይ ውዳሴ ማርያምን ያነባሉ፣ የዘወትር ጸሎት። ከዛ ውጪ የለም ኦርቶዶክስ የሚያነብ አላችሁ። ሌላ የምታነቡ የለ። አስፍተው እንደዚህ ለጥጠው ኦርቶዶክስ እንድትጠላ ለማድረግ የሚሰሩት ሴረኞች ናቸው። አላችሁ ሌላ የምታነቡ? ዩቴልሚ የለም። የዘወትር ጸሎትን ያነባሉ ከሰኞ እስከ እሑድ ያለው። ከልጅሽ አማልጅን ነው በብዛት የሚለው ገብታችሁት። የዘወትር ጸሎት ውዳሴ ማርያም ብታነቡ ከልጅሽ አማልጅን፣ ከልጅሽ አማልጅን፣ ከልጅሽ አማልጅን፣ ስለሰጠሽን ልጅሽ እናመሰግንሻለን፣ እንወድሻለን። ኢቭን እግዚኦ ማርነ ክርስቶስ በእንተ እግዝእትነ ማርያም ማርነ ክርስቶስ ሲባል ለእናት ብለህ ማረን፣ የዳዊት ልጅ ማረኝ አይደለ ያለው? የማርያም ልጅ ማረኝ ብለው ነው። በእንተ እግዝእትነ ማርያም ማርነ ክርስቶስ የማርያም ልጅ ማረን። ሌላ ነገር የለም። ለጥጠውት ኦርቶዶክስ ሌላ ነገር ውስጥ እንዳለች አድርገው ሰርተውታል ድራማው። ይሄ ደግሞ ለ10 ዓመት የሰሩትን ስራ ነው ማፈርሰው። የ10 ዓመት የኤርሚያስ ስራን በታትኛ አስቀምጠዋለሁ። እውነተኛ ጴንጤዎች፣ እውነተኛ ጌታን የሚሰብኩ ጴንጤዎች እንዲኖሩበት አደርጋለሁ። እውነተኛ ጴንጤ ጌታ ኢየሱስን በፍቅር የሚሰብከው እንዲሰብኩበት ይደረጋል። ይሄ ደግሞ ይቻላል። እንጀራህን ነው የምበጥሰው። 24 ሰዓት ተዘብዝፈ የምትለቃቅማትን እበጥሰዋል። ለምን? አውራ ስለ ጌታ። ጌታን በፍቅር አውራ። አትችልም። ለምን? ተበጣጥሳል ቃል። ይኸው 60 ዲኖሚኔሽን አለ ይላል። ብፌ ከየትኛው ናችሁ? ከየትኛው ናችሁ? ንገሩኝ። ከየትኛው ነህ? መልስ እንኳን የላችሁ። ማየ ችግራችሁ ምንድን ነው? ትቆሰቁሱና ሌላውን። እኔ ወዳጆቼ አሉ በኦርቶዶክስም በሙስሊምም በፕሮቴስታንትም አሁን ድረስ ዮኒ እግዚአብሔር ይስጥ ጌታን ነው ምላችሁ ያሉኝ ማን ናቸው መሰላችሁ? ጴንጤዎች ናቸው። እነሱ ካልወደዷቸው የሌለ ስም ነው የሚለጥፉላቸው። ለእነሱ ጣል የሚያደርግላቸውም በጸባይ ይዛሉ። በጸባይ በቅርብ ነው ኤርሚያስና ዳጊ በጣም ፍሬንድ የሆኑት። ሊጋደሉ የሚደርሱ ሰዎች ነበሩ። ፍቅርን ጌታ አይጠላም፣ ጥሩ ነው። ዳጊን እንዳረከው እስቲ ከአቤል ጋር እንደዛ አውሩ። አቤልን በዛ ደረጃ የምትጠላው ምን በድሎ ነው? ምናልባት ብቻውን ስለሚጮህ ውሸት ሊመስለን ይችላል። አቤል እኔ አሁን ዶክመንቶች ይቀበለዋል። አለቀል
እውነተኛ ዶክመንት ካለ አባቴ ትጸዳለህ። እውነተኛ ዶክመንት አቤልም ሆነ ሲሳይ የሚባል ወንድም አለ። ሲሳይና አቤል እውነተኛ ዶክመንት ከሰጡኝ ፈጣሪ እርዳችሁ። ሌቦቹ ብትንትንን አወጣዋለሁ። ሌቦቹን ባዶ ጨርቅን አስሄዳለሁ። ፈጣሪ እርዳ። መጀመሪያም ስመጣ ተናግሬያለሁ። እኔ ጋ ሌብነት የለም። አትሰርቅ። ብሰርቅ ከማናችሁም በላይ ሶሻል ሚዲያን ተጠቃሚ ነኝ። ብሰርቅ መልታይ ሚሊዮነር ሆናል። መልታይ ሚሊዮነር። መስረቅ ኃጢአት ነው፣ ጌታ አይወደው። ሌብነት ኃጢአት ነው። በሌብነትና በጥላቻ ሆድ አድራችሁ የምትኖሩ አላችሁ። ስለዚህ ባዶ ነው የምከታችሁ። ዝግጅት ላይ ናችሁ። ደምረው አንድ ሀሳብ ልናገር። ዮኒ አንድ ሀሳብ ልናገር። እሰማለሁ አይደለም? እሰማለሁ። እሺ አድማጭ ተመልካቾቻችን ዛሬ እንግዲህ ለኦርቶዶክሳውያን እንኳን አደረሳችሁ። ለሁላችሁም ኦርቶዶክሳውያን እንኳን አደረሳችሁ። አንድ ነገር ግን ልንገራችሁ፣ ስለ ዮኒ ማኛ አንድ ነገር ልንገራችሁ። ቢያንስ ከኔ ጋር ለ6 ወር አብረን ዲስከስ የምናደርግ ልጅ ነን። ለ6 ወር ብዙ ነገር እየተባልኩ ማለት ነው። እኔ ዮኒ ማኛ ለእንደዚህ ነው ለእንደዛ ነው የመጣው የምትሉ ሰዎች ተዉ። ኦርቶዶክሳውያን ፍቅራችሁን አሳዩ። ዮኒ ማኛ ለምንም አልመጣም። ለምንም አልመጣም። አዎ ለምንም አልመጣም። እውነት ነው የተገለጠለት። ለምንም አልመጣም። እውነት ነው የተገለጠለት። የተረዳው እውነት አለ። እኔ በጌታ ነኝ። አሁን ደግሞ የትም ሄደው የለም። ስለዚህ አሁን ደግሞ ያየው ነገር አለ። ስድብ አየ፣ ነቀፌታ አየ፣ ማንቋሸሽ አየ። ክርስትና ጥጉ ምንድነው አለ። ይሄ ሰው እያነበበ እየመጣ ሰው ነው። እያወቀ እየመጣ ሰው ነው። በተለያየ ዲኖሚኔሽን ያለውን ነገር ተመለከተ። አባ ክርስትና ህይወት ነው። ክርስትና ጥቅስ አይደለም። ዮኒ ክርስትና ህይወት ነው እንጂ ክርስትና ጥቅስ ማወቅ አይደለም። በእውነት አይደለም። ስለዚህ ማለት ነው ኦርቶዶክሳውያን ሁላችሁም ማለት ነው ቆንጆ የሆነ አመለካከት ይኖራችሁ፣ ቆንጆ የሆነ ነገር ይኖራችሁ። እንደዚህ ቤት እየከፈቱ በጣም የሚደበድቡ ሰዎች አሜዚንግ፣ በጣም ነው የሚለኝ። ትናንትና ዮኒዬ ሲል የነበረውላ ዮኒዬ የእግዚአብሔር ሰው እግዚአብሔር የላከው በህልሜ ያየው በራእይ ያየው ራእይ ተመልክቼ ነው እኮ አንተ ምናምን ያለ ሰው ዛሬ ተገልብጦ ሰይፍ አነሳበት፣ መጥረቢያ አነሳበት። እኛ ኦርቶዶክሳውያን ግን ስለ ወንጌል ብለን ዋጋ እንከፍላለን። ዝም አንልም። ዮኒዬ ባይገርምህ ዛሬ ባይገርምህ ይኸውልህ ዛሬ የብርሃነ ጥምቀቱ በዓል ነው። የብርሃነ ጥምቀቱ በዓል ሲሆን ኦርቶዶክስ ምን እንደሰበከች ታውቃለህ? ዛሬ የማቴዎስ ወንጌል ምዕራፍ 3 ቁጥር 17 ነው የሰበከችው። የማቴዎስ ወንጌል ዛሬ በዓል ነው አለ። የዛሬው በዓል የማቴዎስ ወንጌል ምዕራፍ 3 ቁጥር 17 ነው የተሰበከው። ሌላ ምንም የለም። ጣዖት የለም፣ ሌላ አምልኮ የለም። ማርያምን አላመለክናትም፣ መላእክትን አላመለክንም፣ ገብርኤል አላመለክንም። በቃ እዚህ ቤተክርስቲያን ላይ ስም ማጥፋት፣ በከፍተኛ የሆነ ስም ማጥፋት። በጣም በአፄ ንምለ ድንግል ጊዜ አንድ ታሪክ ልንገርህ። በአፄ ንምለ ድንግል ጊዜ አፄ ንምለ ድንግል ጦርነት ላይ ነበሩ። ጦርነት ላይ በነበሩ ሰዓት ተሸነፈ አፄ ንምለ ድንግል ማለት ነው። ከዛ ምን አደረገ መሰለ? ካቶሊካውያንን ከአውሮፓ ጋበዛቸው ጦርነቱን እንዲያግዙት። ካቶሊካውያንን ጋበዛቸው። ከዛስ እነዚህ ካቶሊካውያን ኢትዮጵያ ውስጥ ሲመጡ አንድ ሃይማኖት ነው ያለው ኢትዮጵያ ውስጥ። ምን? ኦርቶዶክስ ተዋሕዶ ቤተክርስቲያን። ገባ? ያችን ኦርቶዶክስ ተዋሕዶ ቤተክርስቲያን ለማጥፋት
ምን ማድረግ ጀመሩ መሰለ? ስም ማጥፋት ጀመሩ። ኦርቶዶክስን ስም ማጥፋት በተለያየ አቅጣጫ ማለት ነው። ጦርነት በዛ፣ መከፋፈል በዛ። ከዛስ ይሄንን ነገር ሰላም ያደረገው ማን ነው? አጼ ፋሲል ነው ሰላም ያደረገው። እናንተ ስትመጡ ሰዎች እርስ በርሳቸው ማለቅ ጀመሩ አለ። ገባ? ማለቅ ጀመሩ። ሰው ማለቅ ጀመረ፣ መሞት ጀመረ። ስለዚህ ውጡልኝ ከሀገር ያላቸው፣ ውጡልኝ ያላቸው፣ አልፈልጋችሁም ውጡልኝ ያላቸው አጼ ፋሲል ማለት ነው። ከዛ ሰዓት ጀምሮ እቺ ቤተክርስቲያን ላይ ስም ማጥፋት ወንጀል ተደረገ። ምናልባት ሰምተህ ሊሆን ይችላል። ስለ ቅባት፣ ስለ ካራ፣ ስለ ተዋህዶ ሰምተህ ሊሆን ይችላል። ሰምተህ ሊሆን ይችላል። እንደዚህ ሲባል ኦርቶዶክስ ውስጥ ሰምተህ ሊሆን ይችላል። ይሄንን ነገር ዘርተው የሄዱት ማን መሰለህ? ካቶሊካውያን ናቸው። ካቶሊካውያን ግን ይሄ ጉዳይ መቼ ቆመ መሰለ? 1870 ላይ የቦሩ ሜዳ ጉባኤ የሚባል ተደረገ። በኦርቶዶክስ ተዋህዶ የቦሩ ሜዳ ጉባኤ የሚባል ተደረገ። ከዛስ ያ ነገር ቆመ። ያ ነገር ይሄ መለያየቱ መከፋፈሉ ምን ማለቱ ቆመ። እኔ ድምጼ እየተሰማ እንደሆነ አላውቅም። እና ምን ልፈልግ መሰለ? ይሄን ታሪክ የምነግርህ እዚች ቤተክርስቲያን ላይ ባልዋለችበት ትውላለች፣ በማታደርገው ታደርጋለች፣ በማታምነው ታምናለች። አሁን በቀደም እየሰማው ነበረ። ዮኒ ይለዋል ኦርቶዶክሳውያን እኮ ኢየሱስን አያመልኩትም ማለት እንዴት ነው ማናመልከው? እንዴት ነው እኛ ኦርቶዶክሳውያን ኢየሱስን ማናመልከው? እኔ ልንገርህ እኔ በህይወቴ የቤቴ ራስ ኢየሱስ ክርስቶስ ነው። የቤቴ ራስ ኢየሱስ ክርስቶስ ነው። ከኢየሱስ ክርስቶስ ውጪ መናገርም መተንፈስም ማውራትም አልችልም። ዮኒ ይህንን የምነግርህ እውነታ ስላለ ነው። ቤተክርስቲያን እናሳ ቤተክርስቲያን የመሰረት አምዷ ልዘግብህ ምን መሰለ? ኢየሱስ በሌላ ሲመሰከር ይደብራቸዋል። ለምን እንደሆነ ግራ ይገባል። ኢየሱስ ክርስቶስ ጌታ ነው በሌላው ሲል መውደድ ነው ያለብህ። የኦርቶዶክስ ልጅ ኢየሱስ ጌቶች ጌታ ነው ሲል የምትበሳጭ ከሆነ አንተ እውነተኛ አይደለም። ፎዋይ አለህ እኮ የምትፈልገው እሱን አይደል አለ። ደንወ ለምን ታኮርፋለህ? ለምን በአንተ ስር እንደ ባሪያ ስላልኖረ? ይሄ አገዛዝ ማንነት ስላላቸው ነው። እኔ የትኛውንም ዲኖሚኔሽን ተከታይ አይደለም፣ ክርስቶስን ነው። ልክ መጽሐፍ ቅዱስ እንደሚለው ጳውሎስ ሲሄድ ተከፋፍለዋል። ከዛ በኋላ አንድ ክርስቶስን እመኑ እንዳትከፋፈሉ ብሎ ነው ነቀፌታ ያቀረበው። ስለዚህ ከማንም ሆኖ ኢየሱስ ጌታ ነው የሚልህን አምኗል በጌታ ከኢየሱስ ውጭ አምላክ የለም፣ ከስላሴ ውጭ አምላክ የለም ካለ አምኗል ማለት ነው። ለእናንተ የሚተረጉምላችሁ ሌላ ናል። እንዴት ካልከኝ በታቦት ጉዳይ እንነጋገር ተብሎ ጥሪ ተደርጎለታል። ዘማርያም ጥሪ አድርጓል፣ ናቲ ጥሪ አድርጓል፣ ሌሎችም ጥሪ አድርጓል። ይቅር 44ቱን ኦርቶዶክስ ያስረዳል። ቅረብና አውራ 44 አይደለም 99ን ኦርቶዶክስ መልሳላት ካለ የኦርቶዶክስ ልጅ አለ ላውራ ስለሱ ብሎ መጥቷል። ቴዲ ቤት ተገናኝታ አውራ፣ ከዛ ህዝቡ ይስማ። የምን ተደብቆ ድብድብ አሁን ተደብቀ እችላለሁ አልለቅህም ማለት ምን ማለት ብለሃል አይደለም? ናውጣ ከተደበክበት ቁጭ ካልክበት ውጣና ንጽጽር ስለምትሰራ ከነዚህ ሰዎች ጋር ተነጋገር። ኢቭን ከፈለገ አጥናቴዎስ ጋር ሲነጋገሩ በመጽሐፍ ቅዱስ ብቻ ተብለው ነበር ሲነጋገሩ የነበሩት። ላጥ ብሎ አውጥቶ ነው ፈለገ ብዙም ስለማያውቅ የተጫወተበት ነው። አላልኩም የዛኔ ፕሮግራም ይዘን ማውራት እንችላለን ማለት ይችል ነበር አላለም። ስለዚህ መሆን ያለበት እንደዛ ኢየሱስን ማንም ያምልክልኝ እኔ ደጋፊ ነኝ። ማንም ያምልክ። ግን የእናንተ ችግር ምንድን ነው? እናንተ ቤት አሜሪካ፣ አውሮፓ ጭምር ሉጢዎች ኢየሱስን ያመልኩታል። ይድናሉ? አሁን ይቺን መልስ መልሱ። ይድናሉ ወይ ነው የኔ ጥያቄ።
ያውቁታል እኮ ኢየሱስን አንብበውታል። መጽሐፍ ቅዱስን ከአስከፋ ያውቁታል። ያጠምቃሉ ደግሞ እኮ ሉጥ የሆነው ያጠምቃሉ፣ ገንዘብ ይሰጣሉ፣ ይድናሉ። ይሄን ነው ማወራው። ስለዚህ እውነትን መደበቅ አይቻልም። ከእውነት ጋር ሁሌ እቆማለሁ። ብዙዎቹ መዘምራት እኔ ዶክመንት አለ ብዙ ይሄን ማለት በግለሰብ ደረጃ መግባት አልፈልግም። ተርመጥማጭ ነህ እንዳለ አብዛኛዎቻችሁ አይደለም ነው ራስህ ነው ያልከው፣ እኔ አይደለሁ። ስለዚህ አሁንም የምናገረው ምንድን ነው? የራስ ወንጌል መስተካከል ያለበት ቤት ውስጥ የሚሰራው ይሰራ። ኦርቶዶክስ ክርስቶስን አላመልክም አላለችም። በሌላ በአንዳንድ የማንስማማቸው ነገሮች አሉ። እኔ በጌታ ነኝ፣ ከሱ ውጭ ምንም ነገር አይመቸኝም። this is me። አንድ ነገር ልንገርህ ዮኒ፣ አንድ ነገር ልንገርህና ምንድነው መሰለህ የምናገረው ነገር መሰለህ ደምረው በቃ አንተ በክርስቶስ የምትድን ከሆነ አሁንም ክርስቶስን የምታመልክ ከሆነ ለምንድን ነው ከፕሮቴስታንት የወጣው ይሉኛል። ለምን መውጣት አስፈለገ? ለምንድን ነው ወደ ኦርቶዶክስ የገባው? አሁንም ኢየሱስ ምትል ከሆነ ኢየሱስ እንዳዳነ የምታመን ከሆነ ለምን ወጣ ይሉኛል። ወሳኝ ጥያቄ ነው። ትክክል ነው። እውነታቸውን ነው። ለምን ወጣው? ከአንተ ለምን ወጣው? ከፕሮቴስታንት ቤተ እምነት ለምን ወጣው? አየህ፣ ከፕሮቴስታንት ቤተ እምነት የወጣሁት የገላትያ 5:20 ሐሳብ ገዝቶኝ ነው። ዮኒ መጽሐፍ ቅዱስ ገዝቶኝ ነው። የገላትያ 5:20 አንብበው ከፈለግ። ገላትያ 5:18 ጀምሮ ስታነበው በጣም አስደንጋጭ የሆነ ነገር ነው የሚነግርህ። አስደንጋጭ የሥጋ ሥራ የተገለጠ ነው በሚለው እሳቤ ውስጥ ማለት ነው። የሥጋ ሥራ የተገለጠ ነው በሚለው እሳቤ ውስጥ ብዙ ነገር ከነገረን በኋላ መከፋፈል፣ መለያየት፣ መናፍቅነት፣ ስካር፣ አድመኝነት ይልና ከዛ በኋላ ምን እንደሚል ታውቃለህ? እኔ እንደወጣበት ያደረገኝና ያስደነገጠኝ ልንገርህ። መለያየትና ይላል መለያየትና መናፍቅነት ካለ በኋላ ምን እንደሚል ታውቃለህ? ምን እንደሚል ታውቃለህ? እንዲህ የሚያደርጉት መንግስተ ሰማያት አይወርሱም ይላል። አንብበው ይሁን ተልሳ ዲኖሚኔሽን አይሰራም እያልከኝ አንብበው በማርያም አንዴ አንብበው አንዴ ከ18 ጀምሮ ያለውን አንብበው። ኦኬ ምን ይላል? በመንፈስ ብትመክሩ ግን ከሕግ በታች አይደላችሁ። የሥጋ ስራም የተገለጠ ነው፣ እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንም የሚመስል ነው። አስቀድሜ እንዳልኩ እንደነዚህ ያሉ የሚያደርጉት የእግዚአብሔርን መንግስት አይወርሱም። የመንፈስ ቅዱስ ግን አየህ አይደለ? በቃ አየህ፣ እዛ ላይ ምን አለ መሰለህ? መለያየት አለ፣ መናፍቅነት አለ። መለያየትና መናፍቅነት በንስሐ አትመልሰውም። አንድ ካልሆንክ ገባ፣ ብትሰክር፣ ዝሙት ብትሰራ፣ የተለያየ ነገር ብታደርግ በንስሐ ትመለሳለህ። መለያየትና መናፍቅነት በንስሐ አትመልሰውም። ለምን? የስህተት ትምህርት ነው። የለያየህ የስህተት ትምህርት ነው። አንድ ያልሆነ ትምህርት ነው የለያየህ። እኔ የምነግርህ ማለት ነው የሙሉ ወንጌል ፓስተር የመሰረተ ክርስቶስን አድሚኒስትሬሽን መቆጣጠር አይችልም። ወጪ ገቢውን ሪፖርቱ ኦዲት ማድረግ አይችልም። ምን አገባ ይባላል። ቶሌላ ልጨምርልህ። የሙሉ ወንጌል አማኝ መሰረተ ክርስቶስ ሄዶ ስብሰባ መካፈል አይችልም። የኛ አባል አይደለም ይባላል። ይሄ መለያየት ነው ወንድሜ፣ መለያየት። የኛ አባል አይደለም ውጣልን ነው የሚሉህ። ልንገርህ፣ ውጣልን አናቅም ይሉሃል። እንደኔ በጌታ እኮ ነኝ ብትላቸው አናቅም የነው አባልነት ይሉሃል። በጌታ አባልነት የት ነው ይሉሃል። ዋው አያርም አባል። ስለዚህ ይሄ መለያየት ማለት ነው መንግስተ ሰማያት እንዳትገባ ያደርጋል። እና ወደ ኦርቶዶክስ ለምን መጣ? ኦርቶዶክስ አንድ ዶግማ ነው ያላት። አንድ ዶግማ ያ አንድ ዶግማ በ5 አማረ ምስጢር የተቀመጠ ነው። እርሱም ስለማ ብቻ የሚናገር መሰለ ይሆንዬ? ስለ ኢየሱስ ክርስቶስ ነው የሚናገረው። ስለ ማርያም አይናገርም። ስለ መላእክት አይናገርም።
ስለ ቅዱሳን አይናገርም። ስለ አንዱ ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው የሚናገረው። አይታል የሃይማኖታችን መሰረት ኢየሱስ ክርስቶስ ነው። እንዴት አትለኝም? ሚስጥረ ስላሴ አለ ታውቃለህ፣ ሰምተሃል? ሚስጥረ ስላሴ ውስጥ ሚስጥረ ወልድ ሆኖ ማን ያለው? ኢየሱስ ክርስቶስ። ሚስጥረ ስጋዊ ይባላል። ሚስጥረ ስጋዊን የምትማረው ስለማን ነው? ስለ መድኃኒታችን ስለ ኢየሱስ ክርስቶስ። ሚስጥረ ጥምቀትን ማን ያስተማረ? መጽሐፍ ቅዱስ ላይ ማን ያስተማረ? ሚስጥረ ቁርባንን ማን ያስተማረ? ኢየሱስ ክርስቶስ። ሚስጥረ ትንሣኤ ሙታን አለ። ሞትን ድል አድርጎ የተነሳው ማን ነው? ማን ነው ሞትን ድል አድርጎ የተነሳው? ከዚህ ሌላ ምን ትፈልጋለህ ወንድሜ? ማርያምን አሁን እኔ ኦርቶዶክስ ስገባ ገንዘብ የለም ምንም የለም። ምንድን ነው ያለው? እምነት፣ ሃይማኖት፣ ትምህርት ገባ። ፈተና መከራ፣ ያንን ፈተና መከራ ችለ ተቋቁመ ነው የምትሄደው። ብራዘር ተቋቁመ። የለም አንበሳ ምናምን አይወርድልም። ጋላክሲ ምናምን የለም። እኛ ሃይማኖትን የመረጥነው ለገንዘብ ብለን አይደለም። ዮኒም እንደዚህ አይነት እሳቤ ሲያስብ አንዳንዶች መጥፎ ቃል ትናገራላችሁ። ኖ የትኛው እኔ ያሰብኩት ነገር የለም። እኔ ምንድነው ንጹህ ክርስትና ይሰበክ ባይ ነኝ። ከጥላቻ የወጣ ከጥላቻ የራቀ ክርስትናን ደጋፊ ነኝ። ከድሮ እኔ ፓስተር ማሙሻን ከድሮም የምወደው አስተማሪ ነው። ፓስተር ቶሎሳን ከድሮ የምወዳቸው አስተማሪ ናቸው። ሌሎችን ሳይነኩ ክርስቶስ ተነግሮለት ያላለቀ አምላክ እያለ ወደ ጎን 10 ዓመት 15 ዓመት ኦርቶዶክስ ላይ ፊት ያለ አስተሳሰብን ይህን አልቀበለው አየሁት። እኔንም ወደ ምናነት ቀይሮ የነበር ጌታ ኢየሱስ ምስክሬ፣ ወደ ጥላቻነት ክርስቶስ ፍቅርን አስተምሮኝ ወደ ጥላቻ ሲደበድቡት ሲቀጠቅጡት ዝም ያለ አምላክ ኖሮኝ እኔ ወደ ጥላቻነት በቃ ቁጭ ብዬ ጥላቻን ከነ ኤርሚያስ ተማርኩ። ጥላቻን በቃ በኦርቶዶክስ ላይ ኤቭሪዴይ ጥላቻ። ይሄ ጥቅም የለው። ክርስቶስ ለሁላችንም ይበቃል፣ ለሁላችንም ይሆናል። ክርስቶስ እኛ ባንናገረው ድንጋይ አፍ አውጥቶ እንደሚያመሰግነው ይናገራል። ስለዚህ የጥላቻን ጥግ ገብታችሁ ኤርሚያስ በገባበት ፔጅ ግቡ። የኦርቶዶክስን ጥላቻ እንጂ ክርስቶስን አይሰብከው። ስበክ እና ተነጋገር። ይሄ ነው ችግር። ስለዚህ አልደግፍም። ሰው እንኳን ጨካኞች ናቸው። ፖለቲካ ነው የምትሰሩ። አንድ ነገር ምን ልጨምርልህ መሰለህ? ጥላቻ ስለሚባለው ነገር አንተ ፕሮቴስታንት ውስጥ ገብተህ ጥላቻ ነው የገባብኛል። ትክክል። አዎ እኔ ዮኒዬ ኦርቶዶክሳውያንን ለማብሸቅ ማለት ነው። ይኸው ያውቃሉ። ማርያምን ኦርቶዶክሳውያንን ለማብሸቅ ገድለ ድርሳናት 10,000 ብር የሚያወጣ ገድለ ድርሳናት ገዘው እያነበቡ ለማብሸቅ እኮ ነው። ለማብሸቅ እኔ እንኳን አራዳ ነኝ አልገዛውም። ለማብሸቅ አራዳ ባላኝ አልገዛም። እነዛ ገድለ ድርሳናት የገዛዋቸው እነዛ የገዛዋቸው ገድለ ድርሳናት ሳነባቸው ማለት ነው። ሳነባቸው ወደ አንድ እውነት እየመሩ ይመጡ። ወደ አንድ እውነት ወደ ምን እየመሩ መጡ መሰለ ዮኒዬ? ገድለ ድርሳናት ልንገርህ። ቆይ አንተን ለሚሉ ሰዎች አንዴ ጠጆ ምናምን ለምትሉ ሰዎች አንድ ላሳያቸው። ቆይ ደሜ ጠጅ ይጠጣል አላቸው አይደል? እሺ ታንኪዩ፣ እሱን ተቀበልኩ። ጠጅም ጠላም ማረቄም ሊኖር ይችላል። ከዚህ የትኛው ይሻላል? እስቲ ቤተክርስቲያን ውስጥ ይሄ ነው የሚደረገው። ቤተክርስቲያን ውስጥ ነው ማወራ። ከዚህ በኋላ ወዴት የሚሄዱ ይመስሏቸዋል? እስቲ ንገሩ። ቆይ በደንብ ፓስተሩም ጭምር ነው አቅፎ ያለው። ትቀልዳለህ እንዴ? ቆይ አንዴ ይዩት በደንብ። አዳራሽ ሙሉ ነው ቺክ የተሰጠ አባት።
ያ ሙሉ አዳራሽ ችግ መለጥለጫ ነው። ይህስ ምን ትላላችሁ? የደሜ ጠጅ የሚሆን ጠላ ይሻል። መበሻሸክ ከሆነ እኔን አትችሉኝም። በጣም ነው የምችለው። ሶሻል ሚዲያ አጠቃቀም የሚያክለኝ የለም። አባቴ ተው፣ አይጠቅምም። ብሽሽቅ አይጠቅመንም። እንደዚህ የሚያደርጉ ዱርዬዎች አሉ። በአደባባይ ላይ ፓስተሮች ማነው ስሙ ሲላቸዋል አይደል? ቡታንታ አርጋችሁ አትምጡ መንፈስ ቅዱስ በውስጣችሁ እንዲገባ ብለው የሚለዋል ፓስተሮች አሉ አይደል? እንደ የኬንያዎቹ የናይጄሪያዎቹ ምናምን አስቀያሚ ነገር የሚያደርጉ እዚህ ኢትዮጵያ ውስጥ ልጨምርልህ። ፓስተር ጆን ዘማሪ ጆን ታውቀዋለህ? ዘማሪ ጆን ዮሐንስ የሚባለው ዘማሪ ዮሐንስ ጆን ነው የሚሉት። ፓስተር ጆን ይሉታል፣ ዘማሪ ጆን ነው። እና ምን አለ መሰለህ፣ ምንድነው እዚህ እበት መስለህ ነው ብብት መስለህ የምትመጣው? ታጥበህ ጸዳ ብለህ ሽቶ ተቀባብተህ ተነፋፍተህ የሆነ ታጥበህ ምናምን ና አለ ማለት ነው። ና አለ ማንን ጨምሮ? ሴቶችን ጨምሮ። እሺ ዮኒ አስብ፣ አንድ ሴት ልጅ አጠገብህ ሽቶ ተቀብታ የሆነ ነገር እንትን ብላ፣ ወንድ ነህ ናቹራል ነገር ነው ያለ፣ ትሰናከላለህ አትሰናከልም? አይ እሷማ ተጸዳርታ መምጣቷ እኔ እንደ መጥፎ ነገር አላይ። ማንም ሰው እኔ ቢግማማ ደስ አይለኝም። ቢጸዳው መመርጣል ኖ ትግማማ ማለት አለም ትግማማ ማለት ሳይሆን ግን አንተን ለዝሙት በሚያነሳሳ መልኩ ብመጣ ደስተኛ ነህ? ኖ አሁን ለምሳሌ ኦርቶዶክስ ቆይ ልንገርህ፣ የኦርቶዶክስ እህቶች ጽድት ብለው የአበሻ ልብስ ለብሰው ተሸፍነው ሽቶ ተነስንሰው አምሮባቸው ይመጣል። ያ ጥሩ ነገር፣ ያንን አልቃወም። ያ ችግር የለብኝም። ገባ? ችግር ያለብኝ ምንድነው? አስተምሮት ላይ ነው። አስተምሮቱ በጥላቻ ላይ የተመረዘ ሲሆን ያንን አልቀበልም። አሁን 10 ዓመት ይሄኛው ሰበከ፣ ያኛው 8 ዓመት። እንዴት በአሜሪካ ያላችሁ ሰዎች በ3 ወር ኢትዮጵያ የምትመላለሱ አላችሁ? አሁን ትዝታው ጥሩ ቻፓ ኢትዮጵያ ሄደ፣ ዘጋ። በ3 ወሩ ተመልሶ ሄደ። በ3 ወር 6 ወር ሳይሞላ በቃ ይሄ ነው ጨዋታ። አሁን ቻፓ ጀምሯል። ስለ ገንዘብ እኔ ተደንቄ አላውቅም። የገንዘብ ጉዳይ አይደለም። ተግባባል? አሁን ብሽሽቁን በጣም ስለተፈለገ በጀት ተመድቦለት ይህን ስራውን ይሰራዋል። ብሽሽቅ አሁን መዝሙር አወጣ ሲባል የኦርቶዶክስን ቀይሮ አወጣ ነው የሚባለው እንጂ መዝሙር እንኳን የለው። መጽሐፍ ቅዱሱን አይደለም የሚያነባው። በደንብ ተደርጎ በጀት ተመድቦ የሚሰራ ስራ ነው። ይሄ የሚታወቅ ነው እንጂ ትክክለኛ ስብከት ስለ ክርስቶስ ሰብኮ ያመጣው ነገር አይደለም። ያው ዱርዬ ስትሆን ኦርቶዶክስ ታስወጣለች። ድቁና ቢኖር ጳጳስ ብትሆን አትፋታም፣ ውጣ ነው የምትለው። በቃ እንደ ምዕመን ሆነ ትማራለህ። ከዛ ውጭ የምታደርገው የለም። እንዳልክ ዲያቆን ነበር። ዲያቆንነቱን ስቶ ሲያጨስ ሲጠጣ ሲቅም ዱርዬ ሆኖ ከመንገድ ሲወልድ የነበረ ልጅ ነው። ሰው ድቁናው ተቀማ። ለዛ ነው ያበደው። ሌላ ታሪክ አለ። ያንን ማድረግ አይቻልም። ይቅርታ አድርግልኝና ማለት ነው እኔ እግዚአብሔር በሚያውቀው እንዳልክና አንተ ተው ሌላ ሰው እንዳልክና አንተ ባይብሊካል በሆነ ዲስከሽን በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለውን ትክክለኛ ያልሆነውን ነገር ንገረኝ በለው እስኪ። ከመጽሐፍ ቅዱስ እውቀቱ ካለው አይነግርም። በፊትም እኮ ለእነሱ እኮ ሲመሰክርላቸው ነበረ። ቢገርምህ በደንብ አድርጎ ኦርቶዶክስ ኢየሱስን ትሰብካለች ብሎ በጣም በታላቅ ነገር ሲናገር ነበር። አሁንም ምን ብለው እኔ ክርስቶስ ብቻውን ሲሰበክ ብቻውን ሲሆንልኝ ደስ ይለኛል። እሱን የሚጋርድብኝ የሚሸፍንብኝ ነገር አልወድም። አምላኬን የሚሸፍን ምንም ነገር ህይወቴ ውስጥ እንዲመጣ አልፈልግም። የለም ያለው እንደዛ እኔ ልንገርህ መጽሐፍ ቅዱስ ሮሜ 5:9 ላይ ሮሜ 5:9 ላይ ሙሉ ኦርቶዶክሳውያንን የሚገዛ ሀሳብ አለ። ምን የሚል ሀሳብ መሰለህ ያለው? ዛሬ በደሙ በክርስቶስ ደም ዛሬ ጸደቅን ይላል። አዲሱ መደበኛ ትርጉም ላይ ደም ጸደቅን፣ ገባ አይደለ? ጸደቅን ይላል። ከዛስ በክርስቶስ ሞት ደግሞ ከእግዚአብሔር ጋር ምን አልን ይላል? ታረቅን ይላል። እኔ የምነግርህ ማለት እግዚአብሔር ምስክሬ እኮ እኔ ለምን ኦርቶዶክስን ኢየሱስን እንደሸፈነች
ኢየሱስ ምንም ኃይል እንደሌለው ምንም ስልጣን እንደሌለው ቤተክርስቲያን ላይ ምንም ነገር ምን ስለ ኢየሱስ ምንም እንደማይወራ ለምን እንደሚነገር ይገርመኛል። ስለ ስጋው ደሙ እኮ ተጸልዮ መሐሌት ተቆሞ ቅዳሴ ተቆሞ ገባ ወንጌል ተነግሮ የሚነገር እኮ ስለ ኢየሱስ ክርስቶስ ብቻ እኮ ነው። ዮኒ ማርያምን ስለ ኢየሱስ ምን አለ መሰለ ስለ ኢየሱስ ተነግሮ ሶሻል ሚዲያ ላይ የምናየው ግን በዓለም ደረጃ ውጥንቅጡ የወጣ ነገር የምናየው በኦርቶዶክስ ወንድምናቶች ነው። ያውላ ወንጌል ከተነገረ ያውላ ውጥንቅጥ ሶሻል ሚዲያ ላይ ደባሪ ነገር የምናየው እውነት ለመናገር የኦርቶዶክስ ወንድምናቶች የሚያደርጉት ነው። ሶሻል ሚዲያ ላይ ግባ ላይ ሲጨፍሩ ሲጠጡ የማይገባ ነገር ሲያደርጉ በአብዛኛው የምታየው አልዋሽም የኦርቶዶክስ ወንድምናቶች ናቸው። እነዛም አሉ ግን ፕሮቴስታንቶችም አሉ። ግን ምን ያደርጉ መሰለ ያቺን ሲያደርጉ እነሱ ኦርቶዶክስ ነው የሚጫወቱት። ገብቷል? አያስፎግሩ እነሱ አሁን ዓለም የሆነው ዘፈን ምን የሚያዳምጡ ጴንጤዎች ኦርቶዶክስ ነው አክት የሚያደርጉት። አያስበሉም፣ ማንም ጴንጤን አያስበሉም። ግደለው ጴንጤ ናቸው፣ ጴንጤን አያስበሉም። ዘፋኝ ሲሆኑ ምን ሲሆኑ ሲጨፍሩ ምን ሲሉ ጴንጤነት የለም። ልክ ወደ ጌታ ሲመለሱ ግን ጌታ ነኝ ብለው እንደገና ደግሞ አይናቸውን በጨዋታው ይመጣሉ። እንደዚህ አይነት ነገር ሁሌ ያላቸው ይሄ ነው ችግራቸው። አየህ አሁን ካሙዙ ጴንጤ ነው። እንደ ጴንጤ የሚያየው ጴንጤ የለም። እነ ካሙዙ ጊልዶ ነው ዲልዶ የሚባለው ጊልዶ ጴንጤ ነው። ማን ነው የሚባለው ዘፋኝ አንዱ በጣም የተወደደ ዲሽታጌና ጴንጤ ነው። እንደ ጴንጤ አያዩት ግን ጴንጤ ነው። ጨቦቴው እንደዛ ነው። ዘሪቱ ጴንጤ ሆና ትዘፍን ነበር፣ እልል አድርጋ ትዘፍን ነበር። ግን ኦርቶዶክስ ያደርጓቸዋል። ልክ ጴንጤ ሆነው ዓለማዊ ነገር ሲያደርጉ ኦርቶዶክስ ናቸው። ወደ ጌታ ሲመጡ ደግሞ ጴንጤ ናቸው ይላሉ። እንደዚህ አይነት የሌብነት አካሄዳችሁን ማቆም አለባቸው። ጆሲ ጴንጤ ላጥ አድርጋችሁ ምን ታደርጋላችሁ? ጴንጤነቱን ታነሱና መታወቂያውን ከዛ ደግሞ ትሰጣላችሁ። አስጌ ደንደሾ አሁን ጴንጤ ነው። አስጌ የሚመቸኝ ወንድሜ ነው፣ ጴንጤ ነው አስጌ ደንደሾ። አብዛኛው ደቡቦች ጴንጤ ናቸው፣ ግን ዘፋኝ ናቸው፣ እንደፈለጉ ይሆናሉ ምናምን፣ ችግር የለው። ግን ምን ያደርጋሉ? ችግራቸው ጆን ዳንኤል አሁን ጴንጤ ነው። ይህን ታውቃላችሁ ወይስ አታውቁም? ናሁን ፎንቲ ጴንጤ ናሁን ፎንቲ ጆሲ የሚባለው ረጅሙ ልጅ አሉ። ሌላ ተውና እኔ ማርያምን ነው ልነግራችሁ ፈልጌ ነው። ሌላው ፈልጌ ነው። እዚህ ጋር ታፕታፕ ኮፒ ሊንክ ኮፒ ሊንክ አንበሳ አይደለም። በነገራችን ላይ ጴንጤ ወንድምናቶቼ በእኔ የተበሳጫችሁ አንዴ ታፕታፕ ማድረግ ደቡብ ክልል ላይ ብትሄድ ማለት ነው። ደቡብ ክልል ላይ ብትሄድ ከቃሎች ቤተክርስቲያን ወጥተው ስጋ ቤትን የሚያጨናንቁት እነሱ ናቸው። ኦርቶዶክሳውያንን በእንደዛ ልክ አድርጎ መጨፍጨፍ አያስፈልግም። ሲጀመር የኦርቶዶክስ አስተምሮ አንተ እንድጠጣ እንድዘሙት እግዚአብሔር የማይፈቅደው ነገር እንድታደርግ አታስተምርም። ትክክል ገባ? አታስተምርም። ከዛ ባሻገር የምነግራችሁ ማለት ነው እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ማለት ነው በእውነት በንስሐ መመለስ እንዳለ የምታስተምር ኦርቶዶክስ ናት። ሰፊ ትከሻዋን ያሰፋችው ለምን መሰለ? ልጅ ኃጢአተኛ ነው። አዎ ኃጢአተኛ ነው። ነገር ግን አንድ ቀን እግዚአብሔር ይገለጥለታል፣ ወደ ልቡ ይመለሳል ስለምትል እናንተ ይህንን ዕድል እየተጠቀማችሁ የማይሆን ቦታ ላይ ትገኛላችሁ። የማይሆን ቦታ ላይ እኔም ነኝ እኮ እኔም አሁን ጻድቆኛ አይደለም እማወራችሁ፣ ጻድቆኛ አይደለም። ግን ይሄ ዕድል ፈንታ አለ። ምን አለ ግን የንስሐ ዕድሜ አለን። የአንደኛ ዮሐንስ ምዕራፍ 1 ጴንጤ ጋር ቅምቀማዎች ነበሩ። እውነት ለመናገር አሁን ለምሳሌ ከይቅርታ ጋር ብዙ ሰው ስለሚለው ጴንጤዎች አንተ ጋር እንትን ያላቸው አንዳንዶቹ፣ ሁሉም እያልኩ አይደለም፣ በዛ እየነበርክ ጊዜ በስሱ ምናምን ነበረ ወይስ ወፍ የለም? ቅምቀማ አለ። ምን እኔ አሁን ለምሳሌ ግን ማለት ነው
እንዴት ተሹፋ አታውቅም? በክለር የሚባል መጠጥ አለ። ይኸውልህ በክለር የሚባል መጠጥ አለ። በክለር ንጉስ የሚባሉ በክለር ንጉስ የሚባሉ አሉ። ቢራ የሚመስሉ ማለት ነው። አልኮል የሌላቸው ቢራ የሚመስሉ መጠጦች አሉ። ገባህ? ወይም ደግሞ ስፕራይት አድርግና ከዛ በኋላ ስፕራይት እዛ ጋር አስቀምጣለሁ ጠረጴዛ ላይ። ከዛስ ሄኒከን የሚባል መጠጥ አለ። ስፕራይት የሚመስል ስፕራይት ነው የሚመስለው ሄኒከን። ገባ? ሄኒከን ስፕራይት ነው የሚመስለው። አንዴ እኮ ተሞክሬያለሁ። ስፕራይት የምትባል እኮ ይዛኛለች የኔ ኤርሚያስ ጓደኛ። ገባ? ላጥሳረቅ ላይ ላጥሳረቀው አታገኘኝም አይደለም እንደዚህ አይደረግም ምናምን አለች። ከዛ ይቅርታ ምናምን አልኳት ማለት ነው። እና ዋናው እንዳልኩ ዋናው ኦርቶዶክስ ቤተክርስቲያን በሰው ላይ የተመሰረተ ዶክትሪን የላትም። ሰው ሊስት ይችላል፣ ትልቅ አስተማሪ ሊስት ይችላል። ሰዎቹ ግን ምን የሆነ መሰለህ አሁን የችግሩ የኦርቶዶክስ እና የፕሮቴስታንት ልዩነቱን ልንገር። ሲስቱ እንደ ሌላ አክት ነው የሚያደርጉት፣ እንደ ኦርቶዶክስ ነው አክት የሚያደርጉት። እንደ ኦርቶዶክስ ዓለማውያን የሚያደርጉትን ነገር ነው ሲስቱ የሚያደርጉት። ግን ጴንጤነታቸው እንዲባነን አይፈልጉም። ቢሞቱ አይፈልጉም። ቢሞቱ ገባ? አሁን ለምሳሌ ማይኮ ፕራንክ ለዘመናት ፕራንክ ሲያደርግ ዋቴ ሲያደርግ ምናምን ኦርቶዶክስ እንደሆነ አድርጎ ነበር አክት ሲያደርግ የነበረው። ኦርቶዶክስ እንደሆነ ሲጠጣ ሲጨፍር ምን ሲል ቆይቶ ቅባት ቀባ ነው ብለው አንበርክከው የሆነ ጭቡቴ የተጫወቱ። ምንም የሚያውቀው ስለ ወንጌል ነገር የለው። በወንጌል ያደግኩ እኔ ምናምን ብለው ዋቴ ያደረገ። ሌሎቹም እንደዚሁ አሁን የነ ጆን ዳንኤል ታየዋል፣ ይደነግጣሉ። አሁን ሙዚቃ ሲያዳምጡ ቸበርቻቻ ሲያደርጉ ያዘው ልቀቀኝ ሲሉ እንደ ኦርቶዶክስ አክት ያደርጋሉ። እነሱን የሚናገራቸው የለም። አየህ፣ የሚናገራቸው የለም። እነሱን የሚጠይቅ የለም። የነሱ ሲሆን ይቻላል። አዎ ጴንጤ ነው ጆን ዳንኤል፣ ጴንጤ ነው ናሆም ፎንቴ፣ ጴንጤ ነው። የስ they are አክት የሚያደርጉት ምንድን ነው? ይሄ ምስኪን የኦርቶዶክስ ልጅ አለ፣ ዋት የሚደረግ አለ። ከዛ በኋላ መጨረሻ ላይ ገንዘቡ በደንብ ሲመጣ ባይ ዘ ዌይ በጌታ ነኝ ብለው ደግሞ ጭቡቴውን ይቀይሩታል። ቁማር እነ ጆሲ ያሉ በሙሉ ናቸው። አትፈሩ፣ ነይም በሉና ውጡ፣ ተናገሩ። ገበያችሁ ስለሚቀዘቀዝ ዜሮ ስለምትገቡ ነው። አታረጓትም። ራቼ ጴንጤ ነው። ሙዚቃ ምናምን ይጫወታል። ልክ ሙዚቃ ሲጫወቱ ኦርቶዶክስ ናቸው ይባላል። አያችሁ፣ ማጭበርበር። እኔ አሁን በጌታ ኮንኩ ጀምሮ ጌታ ኢየሱስ ምስክሬ፣ ሙዚቃ የሚባል አያቀኝም፣ አይመቸኝም። ወደፊትም የሙዚቃ ፍቅር የለኝም። እኔ ድሮም ብዙ አይደለውም ለሙዚቃ። ስለዚህ እውነተኛ ወንጌል ካለ እውነቱን ነው የምናገረው። መዋሸት አይጠቅምም። ለጥቅም ሲሆን ኦርቶዶክስ ጋር መርመጥመጥ፣ ልክ ነገራችሁ ሲስተካከል ላጥ ብለህ ደግሞ ሌላ ነገር ጋር የምታደርጉን ነገር በጣም ይደብረኛል። ያንን ነው የማልወደው። ከሆናችሁ እውነቱን ሁኑ። እነ ናሆም ፎንቴንም ተናገሩ መናገር ካለባችሁ። ኦርቶዶክስ ላይ ከምትል እነ ናሆም ፎንቴን ወንጌል ሰብካል እንዳልክ ሰብካል ወይ? እነ ጆሲ ጋር ገብተህ ወንጌል ብትሄድ አለዛ ብለው ነው የሚያባሩ። እስቲ አርገው አርግ እስቲ። አታደርጉትም። ሌቦች ናችሁ፣ አጭበርባሪ ናችሁ። ጠላቻቸው ኦርቶዶክስ ስለሆነ ያንን ደግሞ አልቀበለው። ብዙ መወዳቸው ማከብራቸው እኔን ብለው ስጠመቅ የመጡ ኦርቶዶክስ ወንድሞቼ አጠገቤ ቆመው ነበር። ጥላቻን የተማርኩ ጌታ ኢየሱስ ምስክሬ ከነ ኤርሚያስ። ኦርቶዶክስን ጥላቻ የተማርኩት ከነ ኤርሚያስ። እሺ ግቡና ከነሱ ነው የተማርኩት። ኦርቶዶክስ ላይ ይሄ እኔ እንደነገርኳችሁ ገድል የሚባል አላውቅም። ከነሱ ሐቁን ነው የምነግርህ። ከሌላ የተማርኩት የለም። የማውቀው ነገር የለም። እኔ ስለ ገድል ውዳሴ ማርያም አነባለሁ ኢትዮጵያ እያለሁ አለቀ። ከዛ ውጭ የማውቅልህ ታሪክ የለም። ዳዊት የሚደግሙ አሉ። ከዛ ውጭ የለም። ጥላቻ የተማርኩት የምትማሩትም ከነ ኤርሚያስ ጋር ከሆናችሁ ጥላቻ ነው የምትማሩት እንጂ ክርስቶስን አትማሩ።
አምጣ። ክርስቶስን አትማር፣ ጥላቻን ትማራለህ። ያንን ነው ምለውና ኦርቶዶክስን ከዚህ በኋላ ተፋትቻለሁ። በምንም መልኩ በክፉ አላነሳትም። ትኑር፣ ትለምልም፣ ልጆቿን ትጠብቅ፣ እግዚአብሔር ይጠብቃት። በርቱ፣ ወንጌላችሁን ስበኩ፣ ክርስቶስን ስበኩ። በምትፈልጉት መንገድ መሄድ መብታችሁ። ኤርሚያስ የጥላቻ ቁንጮ ኦርቶዶክስን በመጥላት ቁንጮ ነ። እኔ ዮኒዬ እንደው ፈቃደኛ ከሆንክ ማለት ነው አንድ ቀን አንድ መምህር በረከት የሚባሉ አሉ። መምህር በረከት የሚገርም ማቹርድ የሆነ ጭንቅላት ያላቸው መምህር ናቸው። መምህር በረከት ይባላሉና የእውነት አንተ የምትፈልገውን ያክል ቴዎሎጂካል ይሁን ሜሮሎጂ ላይ ይሁን መላእክት ላይ ይሁን ማንኛውንም ጥያቄ ማለት ነው በጠይቅ በአግባቡ ሊያስተምሩ የሚችሉ አሁን አንተ ማለት ነው እኔ ማራለሁ። በቃ እኔ ለመማር ፈርቻ አላውቅም አባት። እኔ ትምህርት በጣም ደስ ይለኛል። መምህር በረከትም ቀጠሮ ይዘልኛለህ፣ ታመጣለህ። ያለኝን ጥያቄ በሙሉ ይዤ እመጣለሁ። ካዘጋጅ የምትፈልገውን ጥያቄ በኦርቶዶክስ ውስጥ ጥያቄ አለብኝ የምትለውን ጽፈህ አዘጋጅ። በቀጠሮ ፎቶቸውን ላክልኝ። እኔ ፔጅ ላይ ያንን ማስታወቂያ መምህር አመጣልሃለሁ። መምህር በረከት ጥያቄ ሙሉ ያለኝ መምህር አመጣልሃለሁ። በቃ ሙሉ ጥያቄ የምትፈልገው ለመሰለህ የአንተ ጥያቄ የብዙ ፕሮቴስታንቶች ጥያቄ ነው። የአንተ ጥያቄ ገባ? ለምን መሰለህ? አሁን አንተ ወደ እውነቱን ወደ ማወቅ እየጓጓ ነው። ልብ እየሻጥ ነው። እውነት የማወቅ እውነትን የመረዳት ገባ? አለቀ። ስለዚህ ያንን እውነት ደግሞ በደንብ አድርገው ከኔም በላይ በደንብ አድርገው የሚያስተምሩ በተለይ የቤተ ክርስቲያኗን ዲያሪ ሙሉ በሙሉ ማለት ነው ሐዋርያዊ ቅብብሎሿን ገባ አይደለ? ሐዋርያዊ ቅብብሎሿን ጨምሮ ብዙ ነገር በክርስቶስ ላይ ያላት መደገፍልኝ አይደል እንዴ? ኦርቶዶክስ አንተ ያለ ሊጨምር ይችላል። ኦርቶዶክሳውያን ዲኖሚኔሽን ብሎኛል። በክርስቶስ ላይ ምን ያክል ናቸው መደገፋቸው? ኦርቶዶክሳውያን ኢየሱስ ቆይ አንዴ ስንት ዲኖሚኔሽን እንዳለ አሁን በሰዓቱ ጨምሮ ሊሆን ይችላል። ቼክ ላይ how many denomination in Pentecostal church? ከ60 በላይ አለኝ። ከ60 በላይ ዲኖሚኔሽን አለ ብሎኛል። ዋ እየጠጣችሁ አይዞ ዋ እየጠጣችሁ ከ60 በላይ ዲኖሚኔሽን አለ። ምን ማለት ነው? የሚያስረዳኝ አለ? ከ60 በላይ ትንሽ አላነሰም። ግን በዛው ደግሞ እንደዚህ ብለህ ትጠይቃለህ። በዛው ኦሪየንታል ኦርቶዶክስ ሃው መኒ ዲኖሚኔሽን ብለህ ጠይቃለህ። AI1 ኦሪየንታል ኦርቶዶክስ ሃው መኒ ዲኖሚኔሽን ብለህ ጠይቅ። ሃው መኒ ዲኖሚኔሽን ኢን ኦሪየንታል ኦርቶዶክስ ቸርች? ወይ አንድ ነው። አይገርምም? በጌታ በኢየሱስ ስም አንድ ነው የሚለው። ይኸው ምን ይላል መሰላችሁ? እዚህ ጋር የሚለውን The Oriental Orthodox Church is a family of 6 self-governing church bodies in the East. አንድ ላይ ናቸው። 6 governing አላቸው። ከዛ ምንድነው? The Oriental Orthodox Church includes the Syriac Orthodox Church, the Coptic Orthodox Church of Alexandria, Egypt, the Ethiopian Orthodox Church, the Eritrean Orthodox Church, the Armenian Apostolic Church, and the Malkenna Orthodox Syrian Church, also called the Indian Orthodox Church. አንድ ናቸው። በእነዚህ የሚመሩ ናቸው። ሌላ ላምጣልህ። how many Pentecostal church? አሁን እንግዲህ በፕሮቴስታንት ውስጥ ፔንቴኮስታል ደግሞ አለ የተለየ። how many denomination from Pentecostal ብለህ ጠይቃል። ፔንቴኮስታል ኦኬ። ቆይ how many Pentecostal religion ብዬ ልጠይቀው ራሱ wait up how many Pentecostal religion?
There are 740 recognized Pentecostal denominations. በጌታ በኢየሱስ ስም Also has a significant number of independent churches that are not organized into denominations. 740 አለ። ይኸው ምን ይላል? There are 740 organized, recognized Pentecostal denominations, but the movement also has a significant number of independent churches that are not organized into denominations. በተሰቀለው እሺ አርሜኒዝም ደግሞ አሉ። አርሜኒዝም ልክ እንደ ጴንጤኮስታል ደግሞ አርሜኒዝሞች አሉ። እነሱንም ጠይቃቸው አርሜኒዝም ስንት እንደሆኑ ጠይቅ። እንደ ጴንጤኮስታል ግን ትንሽ አላነሰ? ጴንጤኮስታል አርሜኒዝም ደግሞ አለ። አርሜኒዝም ጠይቃት አርሜኒዝምን። ከዛ ደግሞ የሉትራን ቸርች religion are there. ሰርች ኦን ጉግል ይለኛል። አንዴ ልግባ። ማንበብ ሰው ያደርጋል። ቤተሰብ ጉግል እያደረክ ኤርሚሻ፣ በዚህ አጋጣሚ ጉግል ላይ በአማርኛ አይጠቅምም፣ በእንግሊዝኛ Oh, this is beautiful. There is a primarily one major Armenian religion, the Armenian Apostolic Church, which claims really all ethnic Armenians, around 95 to 97% of Armenian population, making Armenia the world's first Christian nation. However, smaller numbers of other Christian denominations like Catholic, Orthodox, Evangelical, plus Yazids, that's what it says. Not Armenia? Okay. ምንድን ነው? ሚውት ነው። አርሜኒዝም okay. አርሜኒያ አይደለም። Okay, wait up. How many Armenism religions out there? No, it says only Armenism ብዬ ልጻፍ አርሜኒዝም የሚል የለም። አርሜኒያን ነው የሚለው። አርሜኒያን አፖስቶሊክ ቸርች ነው የሚለው። ለማንኛውም ይሄ ቅድም ያነበብከው የገላትያ 5:18 ጀምሮ ያለው ሐሳብ ገባረ። እንዲህ በሚያደርጉት የእግዚአብሔር መንግስት አይወርሱም ይላል። ምን ባላቸው ላይ? መለያየት ባላቸው ላይ፣ እሱን አንደርስታንድ። መናፍቅነት ባላቸው ላይ። ምንፍቅና ማለት ከፍሎ ማመን ነው። ገባ? መናፍቅነት ማለት የሆነ በስጋ የምሰራው ኃጢአት አይደለም። በስጋ የምሰራው ኃጢአት ሌላው አንድ ነገር ለአንተም ልተውልህ። ብዙ ፕሮቴስታንት ወንድምናቶቼ ያልነገሯችሁ የደበቋችሁ፣ በስራ አይጸደቅም እያሏችሁ ያጭበረበሯችሁ፣ እኔን ጭምር ያጭበረበሩኝ ያልነገሩኝ ጥቅስን ላንብብላችሁ። ያጭበረበሯችሁና እኔንም ያጭበረበሩኝ ጥቅስን ልንገራችሁ። እነ ኤርሚያስ ያጭበረበሩኝ ጥቅስ፣ ያልነገሩኝ የማያውቁት ጥቅስ ቅድምም አንብቤዋለሁ፣ ደግመዋለሁ። በደንብ ጴንጤ የሆናችሁ ወንድምናቶቼ በደንብ ስሙ። ዜጋ ያልነገሩኝ ጥቅስ ስራ አያጸድቅም ለሚለው ምንድን ነው? ወደ ቲቶ ምዕራፍ 2 ላይ ቁጥር 11 ትሄዳላችሁ። ሰዎቹን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል። ሰዎችን ሁሉ የማያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን፣ ይሰማችኋል? ምንን ክደን? ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እሱንም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችን ከዓመፅ ሁሉ እንደቤዠን መልካሙን ለማድረግ የሚቀናውንም ገንዘቡንም የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥተዋል። ይህም በሙሉ ስልጣን ተናገርና ምከር፣ ገስጽም፣
ማንም አይናቅህ ይላል። ስለዚህ ዓለማዊነትን መካድ አለበት፣ ኃጢአትን መካድ አለበት። ይህን ሁለቱን ሳትክድ ለማጭበርበር ጥብቅና ቆሞልናል ብላችሁ ታጭበረብሩኛላችሁ። ኃጢአተኝነትን ሳትጠየፍ ዓለማዊነትን ሳትጠየፍ ክርስትና የለም። እንደፈለግ ፓስተር ሆነ የፈለግኳን ሴት እያጫወትክ ችግር የለውም ተቀድሻለሁ እኔ በስራ አልጸድቅም እያላችሁ የምታጭበረብሩ እናንተ ናችሁ። ይሄንን ጥቅስ አትነግሯቸው። እዚህ ጋር አንድ ነገር ልንገርህ ዮኒ፣ እዚህ ጋር አንድ ነገር ልንገርህ ስለ ስራ መጽደቅ። አሁን ሰው ላይ ቴንሽን የሚያደርጉት ምን በማድረግ መሰለ? ስለ ስራ ምን በማድረግ መሰለ? ልክ ምን ይለዋል መሰለ? ኢየሱስ ክርስቶስን አንተ በስራ አግዘኸው የጸደቅ አድርገው ይናገራሉ። እኔ ኦርቶዶክስ ነኝ አይደለ? እኔ አንድም ቀን ኢየሱስን በስራ አግዤው አልጸደኩም። ነገር ግን ኢየሱስ እንዲሁ በጸጋው ኤፌሶን 2:8 ላይ እንዲሁ በጸጋው ከኔ ምንም ስራ ሳይፈለግ ከኔ ምንም ስራ ሳይፈለግ ማለት ነው ክርስቶስ በሰራልኝ ስራ በማመን ብቻ አምኜ ከዛስ ተጠምቄ ቅዱስ ቁርባኑን ምስጢራትን ተካፍዬ ይህንን ያመንኩትን እምነቴን በነፃ ያመንኩትን እምነቴን በምን ገልጸዋለሁ? በያዕቆብ 2:14 መሰረት በስራ ገልጸዋለሁ። አየህ፣ እምነት ያለ ስራ ምን የሆነ ስለሆነ የሞተ ስለሆነ ገባለ፣ የሞተ ነው። ያመንኩት በስራ ክርስቶስን በስራ አግዤው ክርስቶስ በስራ አግዤው አይደለም፣ በነፃ ነው ያመንኩት፣ በነፃ ከዛስ ይህንን ያመንኩትን እምነቴን ደግሞ በምን ተግባራዊ ያደርገዋለሁ? በስራ ተግባራዊ ያደርገዋለሁ። የእነሱ ፓስተር ዘነበን ሰድበውታል። ይሄን አስተምሮ ሙልጭ አድርገው ሰድበውታል። ፓስተር ዘነበ የሚባል ወንድም እኔ ራሱ ከነ እድሜ ለነ ኤርሚያስ የተንጋደደ ወንጌል ነግረውኝ እሱን ሁላ ተችቼዋለሁ። እውነቱን ነው የተናገረው። በቅድስና እንድንመላለስ እንጂ ክርስትና የሚታደስ ነው፣ የሚያድግ ነው፣ ክርስትና ትልቅ የሚሆን ነው ብሎ ተናግሮ አስተምሮ ፓስተር ዘነበ እሱን አጭበርብረው እንዴት እንዲህ ትላላችሁ በነፃ የሞተልኝን ምናምን ብለው አጭበርብረው ለዱርዬነት እንዲመቻቸው የሚጠቀሙበት ነው። ክርስትና በምንድን ነው የምትኖረው? ህይወት ነው። ከዓለም ተለይተ ከኃጢአት ተለይተ የምትኖረው ዓለምን ክደ ኃጢአትን ክደ የምትኖረው ህይወት ነው። ይሄ ነው ክርስትና። ይህንን ክርስትና ነው መስበክ የማትችሉት። የእናንተ ክርስትና ምንድን ነው? የነ ኤርሚያስ ኦርቶዶክስን መስደብ የእናንተ ክርስትና ነው። ኦርቶዶክስን መስደብ ብቻ ነው የእናንተ ክርስትና። የኔ ጌታ ኢየሱስ ክርስቶስ ለሁሉም ለሰማሪዋ ሴት መጥተዋል። ያቺ ዘሟች ተብላ ገፊ ተብላ በጠራራ ፀሐይ ስትቀዳ ውሃ የምትቀዳ ከሰው ማትቀላቀል ሴት ለእሷ መጥተዋል። እሷን ሊያድን እሷ እንድትመሰክርለት አድርጓል። አሳ አስጋሪዎች መጥተዋል። በድንጋይ ሊወግሯት የመጣ ሴት ከእንግዲህ ኃጢአትሽ ተሰርዮልሻል ብለውታል። እያንዳንዱ የመጣው በፍቅር ክርስቶስ እያንዳንዱን በፍቅር መልሷል። እናንተ በጥላቻ ሰክራችሁ አንተና እናገራለን ኤርሚያስና ትዝታው ሳሙኤል በስካር በጥላቻ አብዳችሁ የሰከራችሁ ናቸው። እኔንም ጥላቻ ውስጥ ከታችሁ ነበር። የተማርከውን ነው የምታፈራው። ገባ? የምታፈራው ፍሬ። እኔ ከኤርሚያስ ጋር ውዬ ኦርቶዶክስን ልወድ አልችልም፣ ኦርቶዶክስን ላከብራት አልችልም። ስና ገና ያፕን ከኤርሚያስ ጋር ውለ ኦርቶዶክስንም ሆነ ማንኛውንም ልታከብር አትችልም። ኢቭን ሉተራውያን አይከበሩም። ሙልጭ ተደርጎ ሉተራውያን የሚሰደቡት በኤርሚያስ ነው። እኔ ፊት የሚቆም የለም ይላል። ናቁም ስትለው ይፈረጥጣል። ናቁም ከወንድማችን ዘማርያም ጋር ናቁም። ብቻን ፉከራ አይጠቅምም። ናቁም ከኤርሚያስ ጋር ውለ ጌታ ኢየሱስ ምስክሬ የጥላቻ እንጂ የክርስቶስን ወንጌል አልሰበኩኝም። እኔ 8 ወር ሙሉ ኦርቶዶክስን ስረግጥ ነበር። ፍቅርን አልተማርኩም።
ጌታ ኢየሱስ ምስክር። ነቢት ብርቱካን አምጣት፣ አንድም ቀን ስለ ኦርቶዶክስ ክፉ የተናገረችበት አንድ ቪዲዮ አምጣት። የላትም፣ አንድ ክፋት የላትም። ለአንድም ቀን ኦርቶዶክስን ክፉ የተናገረችበት ቪዲዮ አታመጣ። የኔርሚያስ ግን ኦርቶዶክስን በጥላቻ የ10 ዓመት ቪዲዮ ነው ማመጣለን። ከኒ ኢማጂን 10 ዓመት ኦርቶዶክስን መስደብ 10 years 10 ዓመት። ስለዚህ እኔ ንጹህ ክርስትናን እንጂ በፍጹም ሌላ ክርስትናን አልቀበል። እኔ የተቀበልኩ ክርስቶስን ነው፣ የሚያድነኝ ክርስቶስ ነው። ጃንደረባው በኢትዮጵያ ስለ ኢየሱስ ተተርኮለት ኢየሱስን ያወቀበት ነው። ያንን ክርስቶስ ነው የተከተልኩት። በአቦል በመንፈስ ቅዱስም የተጠመቅኩት ኢየሱስ አድኖኛል፣ ዓለምን አስክዶኛል። ዓለማዊነትን እኔ ላይ አታዩ፣ አላያችሁ። አድናቂ ነው። ዮኒ የናዝሬት ልጆች ናቸው፣ የናዝሬት ልጆች ናቸው። ይወዱዋል በጣም። ናዝሬቶች ይመቻችሁ። ይመቻችሁ። ናዝሬቶች ክበሩልኝ፣ እንኳን አብሮ አደረሰ፣ እንኳን አብሮ አደረሰ። በል ከነሱ ጋር ተጫወት። እኔ ቁጭ ስትል እናወራለን። ዛሬ ያው ጥምቀት ነው። ቁጭ ስትል እናወራለን። ደምዬ መልካም ጊዜ። አሁንም ልነግራችሁ የምፈልገው ጌታ ኢየሱስ ምስክሬ፣ ከኤርሚያስ ጋር ሆኜ ጥላቻን ተምሬያለሁ። ከኤርሚያስ ጋር ሆኖ ጥላቻን የማይማር የለም። ዳጊ መልካም ሰው ነው። ጌታ ኢየሱስ ምስክሬ፣ ከኤርሚያስ ጋር ሆኖ ጥላቻን ይማራል። ወደፊትም እነግርሃለሁ። ብዙዎች ቅኖች ናቸው። ጴንጤ ቅን ነው። እኔ የማውቀው ጴንጤ ኤርሚያስ ጋር ቅረብ ትጠላለህ። ከፓስተር ትዝታው ጋና ኦርቶዶክስን ትጠላለህ። ፍቅርን አትሰብክም። እነግርሃለሁ። እኔ ጓደኛዬ ከበፊትም በጌታ ነው፣ አሁንም በጌታ ነው። ባህሩ የሚባል ፓስተር ወንጌላዊ ባህሩ በጣም ከልጅነቱ ጀምሮ በጌታ ነው። ተናግሮታል። በጣም አድርጎ ነግሮታል። ለምንድን ነው ጥላቻን የምትሰብከው? ጌታዬና አላለም ተዘጋግቶ ብሎክ ተደራርገው ነበር። ጥላቻን ነው፣ ሌላ ነገር የለው። ከአቤል አቡና ጋር ጸባቸው ተፋታ ነው፣ ሌላ ነገር የለው። ተፋታ ኦርቶዶክስን። እኛ ቤት ስንት ጉድ እያለ እዛ ኦርቶዶክስ ላይ ፍታቸው። ጥላቻን በደንብ ተሰብኬያለሁ። ጥላቻን፣ ኦርቶዶክስን መውጫ መግቢያ በገድል ማድረግ፣ ይሄ ነው ስራቸው። ኦርቶዶክስን የምታጠቃበት ብለው ልክ መጽሐፍ ቅዱስ ጋር እንነጋገር ሲባል አንድ ደፍሮ የሚመጣ የለም። ኦርቶዶክስን በመጽሐፍ ቅዱስ አንጠባጥባ ገደል ነው የምትከት። አይመጡ ነው ላይ አይመጡ፣ በመጽሐፍ ቅዱስ አይመጡ። ከእንትና ጋር ከኤርሚያስ ጋር ፈለገ ሲወያይ በመጽሐፍ ቅዱስ አይመጡ። ታሙ መጥቶላል፣ ይነግራል ጥግ ድረስ። ይኸው ስለሚያውቃችሁ ከልጅነቱም ቤተሰቡም ስለሆነ ተሜ እንኳን ደህና መጣ። ሀቁን ይናገር። ሀቁን ነው። ዮኒ ብሮስኪ እንዴት ነህ? ሰላም ነው ብራዘር። ሰሞን በነገራችን ላይ አንተን የሚያቀሰው አንድ ነገር አለኝ ለኔ። ዮኒ ማንም ሆነ ምንም ወንድሙ ሞንክ ማንም ሞንክ የሆነ እውነት ከያዘ ዮኒ ያዘ ነው። ማንንም ሰው አይምርም ምናምን ብላ አንዲት እህት አንተን የምትቀርብ እህት ነገረች። አይ እኔ እውነት ላይ አላመቻመችም፣ ይቅርታ። አዎ እና ያንን ነገር ስትለኝ ነው እንዲያልኩኝ። በነገራችን ላይ እንደዚህ አይነት ነገር ውስጥ የሚገባው አንድ ወንድም ብለን እንጥራውና በጻፈው እንትን ነው ሐሳብ ትለዋለህ፣ መሳደብ ትለዋለህ፣ አታውቀውም። እዛ ጋር ያደረገው ነገር ሌላ ነገር የለም፣ ጭካኔ። አዎ እና ብዙዎቻችን ማንደራደርበት ነገር አለ። ሰው የሚወደው ነገር ካጠገቡ ዞር ሲል ያማል እና የጻፈው ጽሁፍ እንደ ጽሁፍ ልክ አይደለም። አንዳንድ ፕሮቴስታንቶች ተቃውመውታል።
ደግሞ ጽንፍ ደግሞ ሰፖርት ሲያደርጉት ደግሞ ያማል። እኔ እንዳየሁት ነው ሾክት ያደረኩት። እንዲያውም ከኔ አንደበት የማይጠበቅ ሁሉ ለሰው ገልቱ ብዬ ሁሉ ነው ቪዲዮ የሰራሁት። አሁን ላይ ስሜታዊ ያደርጋል። እንዴት አያደርግም ብራዘር? ሰው ነው የሞተብን። ገባ? የምንወደው የምናከብረው ሰው ነው የሞተው። ለምሳሌ ቅድም አልኩ ቻሌንጅ ላድርገው። ሉጥ የሆነው የጴንጤ ፓስተር የለም ዓለም ላይ አለ። ስለዚህ ጌታ ኢየሱስን ያውቃሉ። እነዚህ ዳኑ ማለት ነው። ስንናገር በማስተዋል ብንናገር አፋችን ላይ ድንፋታ ስለመጣ ብቻ እንድናለን ማለት አይደለም። ዮኒ ዘፋኝ ሆኖ እኮ ጴንጤ እኮ አለ እኮ ዘፋኝ ሆኖ ጴንጤ በደንብ እና እነሱ ይድናሉ። ታዲያ በእነሱማ ይድናል። በእነ እንዳልክማ በኦርቶዶክስ ጥላቻ ላይ የተመሰረተ ማንነት ስላለ ይድናል። ችግር የለው። ዘፋኝ ሆኖ ጴንጤ አለ ለሚባል እግዚአብሔር ይቆጣል። አሁን ለምሳሌ ያክል እኔ ዘፋኞች የእግዚአብሔር መንግስት ይወርሳሉ የተባለ ብለህ ብትጠይቀኝ መጽሐፉ አይወርሱም ብሎ ስላስቀመጠ አይወርሱም ብዬ ነው የምነግርህ። ስለዚህ ዘፋኞች ሃይማኖት አላቸው አይደለም። እንደዚሁ ደግሞ ዘፈን ለሰይጣን አምልኮ ነው ብዬ ነው የማስበው። ትክክል። ልክ እኛ ለእግዚአብሔር ስንዘምር በየትኛውም ብትሄድ ተሙዬ፣ በየትኛውም እምነት ብትሄድ፣ በየትኛውም ሃይማኖት ዓለም ላይ ባለው በሙሉ ሂድ፣ ዘፈን አያጸድቅም። በእስላሙም ሂድ፣ በቡዲዝም ሂድ፣ በኦርቶዶክስና በፕሮቴስታንት በየትም ብትሄድ ዘፋኝነት አያጸድቅም። ይህን ማንም የሚያከራክር ይሄ ወንጌል መስበክ ከተቻለ አሁን ለምሳሌ ያክል እኔ እግዚአብሔር የሰጠኝ የሆነ እውነት አለ። ሆን ቪዲዮ ማብረተማ ቪዲዮ ላብራል ወዳጅ። ኦኬ ጎ አሄድ። ቪዲዮ ላብራል። እግዚአብሔር የሰጠን አንድ እውነት አለ። ለምሳሌ ያክል ዛሬ ላይ እከሌ ታሟል ሄጄ ልጠይቀው ብል ፈቃደኛ የሚሆን ሰው ይኖራል ሆስፒታል እና ይህ ነፂ ይታወቃል ኢትዮጵያ ውስጥ ነው የሚኖረው። ያም ሰው ይታወቃል ኢትዮጵያ ውስጥ ነው የሚኖረው እና ላግኝህ ብሎ ደውሎለት ደግሞ እሱ የሱ እንኳን ስልኩ እንኳን ባይኖረው በነፂ በወዳጆቹ ላግኝህ ብሎ ሄዶ ወንጌል መስበክ ይቻላል። ትክክል። ደርሶ ወንጌል መስበክ ከሆነ ግን ሰው ከሞተ በኋላ በሰው ህይወት ላይ ያማል። ሚስት አለች፣ ልጆች አሉ እና እነሱስ አባታችን ሲኦል ነው ያለው ብሎ ይጨነቁ በአንተ ንግግር ወይ በዛ ሰዎች ለምን ይጨነቃሉ? እና እንደዚህ አይነት ነገር መጽሐፍ ቅዱስ ሲናገር እውነት አርነትን ያወጣል ይላል። በቃ ልክ አልሰራህም፣ ስሜታዊ ሆነሃል፣ አቁም፣ እንደዚህ አይነት ነገር መባል አለበት ይሆን እና አይ ብራቮ። ይሄ ጽንፍ የረገጠ ጥላቻ ነው። አሁን ፕሮቴስታንቶች ቤተሰቦቼ ናቸው። ዮኒ ተነስተ ፕሮቴስታንትን እንድትሰድብብኝ አልፈልግም። እናቴ ጴንጤ ናት፣ አያቴ ጴንጤ ናት። ስለዚህ አያቴና እናቴ ብቻ አይደለም የኔ የልጄ እናትና ልጄ ጴንጤዎች ናቸው። እኔ ነኝ ፕሮቴስታንት፣ እኔ ነኝ ኦርቶዶክስ የሆንኩት። ስለዚህ ተነስተ ፕሮቴስታንትን ሙልጭ አድርገህ እንድትሰድብብኝ አልፈቅድም። የትምህርት ልዩነት ነው ያመጣል። የትምህርት ልዩነት ነው መነጋገር ያለብን። ተነስተ ግን ሁሌ ስብከት ኦርቶዶክስ ከሆነች አንድ ቀን ተነስተ ሙስሊም ላይ ማሰራ ከሆነ አንድ ቀን ተነስተ ሌላ ቤተ እምነት ላይ ማሰራ ከሆነ በቃ ጥላቻ አለህ ማለት ነው። ከኦርቶዶክስ ጋር ጥላቻ አለ። ከኦርቶዶክስ ቤት ደግሞ ያስወጣህ ነገር ምንድነው ቢባል ደግሞ በቃ ዝሙተኝነት ነው ለሚባል አንድ ዲያቆን ሆኖ ሲቀመጥ ወይም ዲያቆን ሆኖ ሲቀጥል ምን ማድረግ የለበትም? ድንግልናውን መጠበቅ አለበት፣ ንጹህ መሆን አለበት። የሚያገባትም ድንግል ነው መሆን ያለባት። ካልሆነ ድንግል ሴትን እንኳን ቢያገባ ክህነቱ ይፈርሳል፣ እሱ ድንግል ሆኖ። ስለዚህ ይሄ ልጅ ሁለት ቦታ ዲቃላ ያለው ልጅ ነው። አንዱን አምኗል፣ አንዱን አላመነም። ስለዚህ ይሄ ተነስቶ በቃ ጥላቻ አለበት ወጥቷል። ሰው ከወጣ በኋላ ሁሌ ኦርቶዶክስን መስበክ የለበትም ብዬ አስባለሁ። በቃ እኔም ደግሞ ሁሌ ጴንጤ መልክ ሆነ መተው አለብኝ። ትክክል። ለምን ቢባል ምንድነው ገብቶኝስ የመጣሁት ለትውልዱ ምንድነው መሰጠው? ነገ እኔ ልጅ ቢጠይቀኝስ አባዬ ቆይ ከዚህ ህይወት እንዴት ወደዚህ መጣ ብሎ ቢጠይቀኝ
ትምህርት ነው ልነግረው የምችለው እንጂ ፕሮቴስታንት ማለት እኮ ብዬ አልነግረውም። ጴንጤ ማለት እኮ ብዬ አልነግረውም። እና እንደነዚህ ነገሮች መስተካከል ነበረባቸው። ያንን እውነት ይዘህ ስትመጣ ሰው ሰፖርት ሊያደርግ ነው የሚገባው። እኔ ለሀቅ ብዬ ነው ለሰው ብዬ አይደለም። ጌታ ምስክሬ። ምን ሆነ አንዳንዴ የሆነች ምክንያት አለ፣ በሆነች ምክንያት ላይ ትነሳለ። እኔ አሁን ለምሳሌ ከነ ኤርሚያስ ጋር ውል ነበር አይደል? ሙሉ ጥላቻን ነው ስሰብክ የነበርኩት። ሙሉ የሆነ ቪዲዮ አመጣለሁ፣ ይኸው እንዲህ አድርገሃል፣ ይኸው እንዲህ አድርገሃል እያልኩ ስበሻሸቅ ነበር ሙሉ። ወደ ቀልብ የመለሰኝ የሆነ ወንድማችንን ማጣታችን ነው። እኔ እኮ እንደ በቲፎዞ ቢሆን እንዳልክን ደግፌ ሙሉ ጴንጤ ከኔ ጋር እንዲያሽቃብጥ ማድረግ እችላለሁ። የዛ ማንነት የለኝም። እኔ በማሽቃበጥ አልታወቅም። ሀቅን ትይዛለህ፣ በሀቅ ትነጋገራለህ። ሀቁ ደግሞ የተሰራው እንዲያርጌ እንዲህ ብሎ መቀበጣጠር ሳይሆን እውነታው የተሰራው ምን ላይ ነው? ሙሉ ከነ ኤርሚያስ ጋር እኔ ወደ ጥላቻ እንጂ ወደ ፍቅር እንኳን አልመጣም። በቃ ጥላቻን ነው። እኔ እንዲያው ጭውት ይወዳለው፣ መጫወት ነው የምወደው። ምንድነው በምታውቅ ፖለቲካም ቢሆን በሚዛናዊ በሆነ ነገር የምናገር ሰው። ጥላቻን ተጠምቄ ነው የወጣሁት። እኔ ከነ ኤርሚያስ ጋር ከጥላቻ ውጭ ጌታ ኢየሱስ ምስክሬ ወንጌል አልተማርኩም። ግባ እነሱ ቤት ወንጌል አያስተምሩ፣ የሚያስተምሩ ገድል ነው። እንዲያውም ኦርቶዶክስ ቤት ገድላትን ማወቅ ከፈለገ እነ ኤርሚ ቤት ነው መግባት ያለበት። ገድልን ተምሮ ይወጣል። ጌታ ኢየሱስ ምስክሬ። ወንጌልን ሳይሆን ገድልን ተምረ የምትወጣው እነ ኤርሚያስ ቤት ሙሉ እንዲላል እያለ የሚያስተምር ስለ ገድል እንጂ ስለ ኢየሱስ ክርስቶስ አይሰብክም። ይሄ ደግሞ እውነታው። በሱ መንገድ ካለ በሱ ስር የሚያደርጋቸው ሰዎች አሉ። የሚያስቀኝ ምንድን ነው? በሱ ስር እሱ የበላይ አካል አይነት ሆኖ የሚጫወታት ሌሎች ጋር አለ። የረሳው ምንድን ነው? ወንበር ሲያለካካ አንዳንዴ እኩል የሚመስላቸው ሰዎች አሉ። ነው ዝም በል አዳምጠኝ፣ እኔን ስማ፣ እኩል አታውራ የሚላቸው ሰዎች አሉ። እና እሱን ለምደዋል በብዛት። ይህን እውነት ይዤ ስመጣ እኔ ቤት ሲመጣ እሱን ሊያደርግ ነበር የፈለገው። አይቻልም። እኩል ነው የምናወራው፣ እንደማመጣለን፣ መደማመጥ ባለብን። ከዛ በኋላ ግን ካልተመቸን ተፈናጥረ መሄድ ትችላለን። ምንም የተለየ ነገር አይፈጠርልም። እና እውነታውን የተናገርኩት ጥላቻ አይጠቅምም። ከዚህ በኋላ የሙስሊምን ሙስሊም አቆሙ። በአንዴ ይቅርታ አስጠየቁት። ሙስሊም ወጥተው እንዴት ነው የምታጣላን? ሀጂ ሙፍቲ ሲሞቱ ኦርቶዶክስ ወጣ እኮ እንደዚህ አልተሳደበችም ብለው ጉሮሮ ላይ ቆመው ልጁን ያንን ነገር በሙሉ ሰድበውት፣ እኔም ሰድቤን አቆሙ። ወዲያው አስተካከል። እዚህም ጋር ያለው ነው በሞተ ሰው ላይ እንደዚህ ሙዳ እያዝም ቢባል አለቀ እኮ። የትዕቢታቸው ትዕቢት ለመደንፋት ይፈልጋሉ። አስተነፍሰዋለሁ፣ አይችሉም። በሞተ ሰው ላይ እንዲህ አይነት ነገር አይደረግም አልኩ እኮ። በቁም ሆኖ ኢየሱስን አውቀው ሌዝቢያኖች አሉ፣ ሌቦች አሉ፣ ዘማዊዎች አሉ። ስለ እነሱስ ምን ትላላችሁ? መልሱልን። መተው አለባቸው። ዮኒ ምን አለ መሰለህ፣ እኔ አሁን ብዙ ጊዜ ምን እሸሻለሁ መሰለህ ዮኒ፣ የሰው ፐርሰናል ኃጢአት ላይ አልሄድም። እግዚአብሔር ምስክሬ ማለት አሁን ለምሳሌ ዮኒ በፐርሰናል የሆነ ነገር ቢገኝበት ዮኒ እኮ ምናምን ቢባልና ቶፒክ ቢያደርጉ ምን አገባኝ? ዮኒን የማውቀው በክርስቶስ ነው፣ በቃ ወንድሜ ነው ብዬ ነው ዝም የምለው። ልክ እንደዚሁ ግን የሞቱ ሰዎች ስፔሻሊ ለምሳሌ ያክል ነፃነት የሁላችንም ቤተሰብ ነው። ትክክል። አርቲስት ነፃነት በቃ ቤተሰባችን ነው። ኢትዮጵያዊነት ስሜት ያለው ነው። ዘረኛ አይደለም፣ ጎጠኛ አይደለም። አታገኘውም እንደዚያ ቦታ ላይ ሳቅ ብቻ ነው የምትስቀው። ሁለተኛ ደግሞ ቁም ነገርን የሚሰጥ ሰው ነው። የዚህ ሰው ንግግር ወይም የዚህ ሰው ማረፍ በቃ ኢትዮጵያዊ ነን ቶ በቃ አበሻዊነት ደም አለን እኛ። ቢያንስ ነፍስ ይማር ነው ማለት ያለብን። እናውቃለን እኮ ነፍስን የሚምር ነፍስን የሚያስምር ማን እንደሆነ እናውቃለን። እኛ አይደለንም የመንግስተ ሰማያት ኦን ኦፍ ማድረግ። ግን እኛ ምን ማድረግ አለብን? ነፍስ ይማር በቃ መልካም ነገር እንመኛለን። ኢትዮጵያዊ ነን፣ የአበሻ ደም አለብን። ተነስተን በቃ ሰው እንዲህ ከሆነ ጌታ ኢየሱስ ክርስቶስን ካልተቀበለ በቀር የዘላለም ሕይወት የለውም። አሃ እዚህ ቤትስ ያለው የትምህርት መከፋፈልስ እርስ በርስ ሲበጣበጥ የነበረውስ? ስለዚህ ያ ሰው በዚህ ሆኖ ይድናል ማለት ነው?
ሌላ ጥያቄ እኮ ነው የሚያስነሳው። ግን ደግሞ ስላረፉ ሰዎች እግዚአብሔር በራሱ ሰዓት ስለጠራቸው ሰዎች ቶፒክ ልናደርገው የማይገባም ማጩሃም ሊሆን አይገባም። በቃ አዝነናል፣ ሀዘናችንን ሁላችንም ኢትዮጵያውያን አዝነናል፣ ነፍስ ይማር ነው ምንለው። ካልሆነ ደግሞ በቃ ጴንጤውም እኮ በመዝሙር እኮ ፖስቷል፣ ሙስሊሙን በመንዙማ ፖስቷል፣ ኦርቶዶክሱን በመዝሙር ፖስቷል። ደግሞ ከሃይማኖት ደግሞ ሃይማኖት ውስጥ እንደዚህ ጥልቅ ብለው ማያውቁ ሰዎች ደግሞ በዘፈንም ፖስቷል። ሰው ውስጡን በሚረዳው መልክ ሀዘኑን ገልጧል። ይሄ ሁሉ ነገር በተደረገ ሰዓት ላይ ምን ተኩኖ ነው? በቃ ትልልቅ ሰዎች በሞቱ ቁጥር፣ ታዋቂ ሰዎች በሞቱ ቁጥር የእግዚአብሔርን ቃልን ነው ይሄ ወንጌል ላስተምር ብለህ ነው የምትመጣው? ልክ አይደለም። ወንጌል መስራት ካስፈለገ ወጥቶ መስራት ነው። እኔ እንዳልካቸው ዘነበ ከኔ ጋር ኢየሱስን አታውቀውም ብዬ ከኔ ጋር ቢወያይ እንዳልካቸው ዘነበ አይኖርም። እርግጠኛው የምነግርህ አይመጣም ነው ግደለው፣ አይመጣም ከኔ ጋር። እኔ ይኸውልህ እቤቴ ዮኒ 9 ወር ምናምን ሞልቶታል። እኔ ቤት ገባ። እኔ እናንተ ኢየሱስ ላይ ብቻ እኔ አሁን ተረስቼ ሌላ ቶፒክ ስለማላወራ ኢየሱስ ላይ ብቻ እናውራ ወይ ብዬ እኔ ገስት ላይ ገብቶ አዎ አለ። በውስጥ ጻፍኩለት፣ ኧረ ሞኝህን ፈልግ ብሎ ላይቭ ላይ ተናገረ። ሞኝህን ፈልግ አልመጣም። እግዚአብሔር ማለት ገባ። ልታንጠባጥበው ፈልገህ እኔ አንድ ጥያቄ አለኝ ተሙሻዬ። ኦርቶዶክስ ቤትም ሆኖ ኦርቶዶክስን አያውቃትም። ተዋህዶ ማለት ምን ማለት ነው ተብሎ ሲጠየቅ ወተትና ቡና ሲቀላቀል ያ ማለት ነው ተዋህዶ ማለት ብሎ እኮ ያወራ ልጅ እኮ ማኪያቱ አረጋት ተዋህዶ። እኔ የምጠይቅ ምንድን ነው ወደ ጌታ ወደ ኦርቶዶክስ ዋናው እንድትመጣበት ያደረገ ነገር ምንድን ነው? እስቲ ንገራቸው በዚህ አጋጣሚ። ከዛ አይነት ህይወት አያት፣ እናት፣ ባለቤት ሁሉም በፕሮቴስታንት እምነት ተከታይ ናቸውና ከዛ ወደ ኦርቶዶክስ እንድትመጣ ያደረገ ነገር ያደግክበትም ማንነትም የምታውቀው እሱን ነውና እንዴት ልትሆን ቻልክ? ምንድን ነው ምክንያቱ? ምንድን ነው? ጥሩ ጥያቄ። እኔ ኦርቶዶክስ እንደሆነ ያደረገኝ የመጀመሪያው ነገር በሰዓቱ እንዳንተ ነው የጀመርኩት የነበረው። በጣም ፕላትፎርሙ ላይ ካሉ ሰዎች መካከል እንደ ወንድም ነኝ። በጣም ነው የምንከባበረው ምንም እንለው እና እርስ በርስ አለመግባባት ተፈጠረ። አለመግባባት ሲፈጠር እኔ ላይቭ ስከፍት ማንበብ ጀመርኩኝ ላይቭ ላይ እና የቡክ ኦፍ ኮንኮርድ የመካነ ኢየሱስ መጽሐፍ እኔ ጋር ነበር። እሱ ምን ይላል? የውሃ ጥምቀትን ለመዳን ብሎ ያልወሰደ 100,000 አጋንንት አለበት ይላል። መካነ ኢየሱስ ነው የሚለው። በመካነ ኢየሱስ ማለት እኔ 100,000 አጋንንት አለብኝ ማለት ነው የሚል ጥያቄ ነው የጠየቅኩት። ከዛ በኋላ እንዴት ለምን ቢባል እኔ ውስጥ ከልጅነቴ ጀምሮ ሲጠቀጠቅ የነበረው ምንድን ነው? የውሃ ጥምቀት ስርዓት ነው፣ የክርስቶስ ኢየሱስ ስጋና ደሙ ስርዓት ነው የሚል ነው ከልጅነቴ ጀምሮ ውስጤ ነገር እና ስለ ስጋ ደሙ ስለሌላውም ነገር እየገባኝ እየተማርኩ መጣሁ እና ኤርሚያስ ያን ታይም ላይ ገድለ ተክለ ሃይማኖትን ነበረ ሲወያይ የነበረው። ተክለ ሃይማኖት ማለት ያለ የሚሳደብበት ሰዓት ነበር። እንዲህ ከሆነ እስኪ የሉተርን ታሪክ ላንብብ ብዬ ሉተርን ታሪክ እኔም እኮ እሱን ተከትዬ ተክልዬን ልሻቸዋል እና የሉተር ታሪክ ይደብራል። ስለዚህ ምን አልኩኝ? እስቲ ገድለ ሉተር ብዬ ላይቭ ገባው። ሉተርን ለማዳን ምድረ ጴንጤ ተጋጋጠ። በቃ አልኩ ኢየሱስ ላይ አይደለም ሉተርን ለማዳን ምን ሆኖ ሉተር ምንድን ነው? እኔ ማረፍልሽ ታሪክ የለም ስለሱ። ሉተር የአንድ የካቶሊክ ሙሉክሴ ነው የነበረ በራልኝ ብሎ ደግሞ ያሰበው ደግሞ እንዳጋጣሚ ሆኖ ሽንት ቤት ሲሄድ ነው። ይሄ እውነት በራልኛ ነው። ሽንት ቤት ቁጭ ብሎ ነው። ይሄ በጌታ በኢየሱስ አትበለኝ፣ አትዋሸኝ ብራዘር። እየዋሸኝ ነው። ለማንኛውም ወደ ጥላቻ ይቀጣል ተወሱ እና ያ ነው ብቻ። ዞሮ ሸኖ ቤት ምን አለ ብራዘር? አይ ለማወቅ ፈልጌ እነግርሃለሁ። አባውስ መጽሐፉን ልክልሃለሁ።
እኔ መጽሐፉን ከላክልኝ አደባባይ ነው የምዘረግፈው። ታገኛለህ ወደ መዳጣ መፈራ የለም ምን የለ መጽሐፉ ካለ ፊት ለፊት ነው። ስለ ገድል መጽሐፍ ብለህ ካነበብክልኝ ስለ ሉተር ይዘገብልሃል። እኔ ጣጣ የለኝ እና የሉተር ታሪኮችን እያየው ቀጥታ ማስረጃውን ስጡኝ። እሺ የመዳን ጥያቄዎች ወደ እኔ መጡ። ለምሳሌ ያክል ሉተር ካመጣቸው 5 ብቻዎች መካከል አንድም ቦታ ላይ ስላሴ የሚል የለም፣ ወይም ደግሞ በአብ ወልድ በመንፈስ ቅዱስ ብቻ የሚል የለም 5 ብቻዎች ውስጥ። እንደገና ደግሞ እሱ ካመጣቸው መካከል እምነት ብቻ፣ ጸጋ ብቻ፣ ክብር ለእግዚአብሔር ብቻ፣ መጽሐፍ ቅዱስ ብቻ፣ ኢየሱስ ክርስቶስ ብቻ የሚል ይሄ ሐሳቡ ብቻዎች የሚለው ምንም ችግር የለበትም፣ ጤናማ ቃላት ናቸው። ግን ውስጡ ስትገባ ግን ስታነበው ግን ስህተት አለበት። አሁን ኢየሱስ ብቻ ሲል ኢየሱስ ነው እኮ ከአባቱ ጋር ያስታረቀን እኮ ኢየሱስ። ነገር ግን ኢየሱስ ስሙ ኢየሱስ ነው ወይም ደግሞ ክርስቶስ ነው። መለኮታዊ ስሙ ደግሞ ወልድ ነው። አብና መንፈስ ቅዱስስ ይሁን የለም። እዚህ ጋር ክብር ለእግዚአብሔር ብቻ ይላል። መጽሐፍ ቅዱስ ጋር ደግሞ ሊጣሉ ነው። እዚህ ጋር መጽሐፍ ቅዱስ ብቻ ይላል። ክብር ለእግዚአብሔር ብቻ የሚል ከሆነ ደግሞ መጽሐፍ ቅዱስ ደግሞ ክብር ለሚገባው ክብርን ስጥ ይላል። ስለዚህ እኔ አንተን አክብረን ያስገባኝ እኔ አንተን አክብሬ ነው አዳምጬ ማወራው። ስለዚህ ሰው እንዳይከባበር እግዚአብሔርን ብቻ ካከበርን እግዚአብሔር ያከበራቸውን ማክበር የለብንም ወይ? ቅርንጫፎቹ አይደለን እንዴ እኮ። ስለዚህ ይህ ነገር እዚሁ ጋር ይጠፋል የሉተር ሐሳብ። እንደገና ደግሞ ጸጋ ብቻ ይላል መጽሐፍ ቅዱስ ሲናገር ደግሞ እንደገና እዚህ ጋር መጽሐፍ ቅዱስ ብቻ ብሎ የሚያምኑ ነው። ጸጋው በእምነት አድኗችኋል ይላል። ለማመን የኔ ነፃ ፈቃድ ያስፈልጋል። እምነት በራሱ ደግሞ የኔ መነሳሳት ያስፈልጋል። ስለዚህ ጸጋ ብቻ የሚለውን ኤክስ ያደርጋል። እንደገና ደግሞ እዚህ ጋር ደግሞ እምነት ብቻ ይላል። እንዴ እሺ እምነት ብቻ ከሆነ ደግሞ ያመነ የተጠመቀም ይድናል ይላል። ኢየሱስ ክርስቶስ ለምን ተጠመቀ ወደሚሉ ጥያቄ ውስጥ መጣው እና የመጀመሪያው ጥያቄ ስላሴ ነው። ስለዚህ ሰው አብ ወልድ መንፈስ ቅዱስን ሳይረዳ ሳያውቅ ወደ ዘላለም ሕይወት መምጣት አይችልም። ትክክል። ሰው ወደ ዘላለም ሕይወት ለመምጣት አብ ወልድ መንፈስ ቅዱስን ተረድቶ አውቆ ገብቶት ነው መምጣት ያለበት። ስለዚህ ትምህርቱ ትልቅ ልዩነት አለ። ኦርቶዶክስ ጋር ስመጣ ደግሞ እነዚህ 5ቱ አዕማዶች ወይም ደግሞ አዕማደ ሚስጥራት የሚባለው ለምንድነው ኦርቶዶክስ ቤት ሚስጥራት የሚባለውን ሐሳብን እመልስልሃለሁ። ለምን ታዲያ ክርስቶስ በግልጥ መጥቶ ለሚስጥር ተባለ የሚለውን ሐሳብ ይሄንንም በአግባቡ ጠይቄ ስለመጣው ማለት ነው። እዚህ ጋር ሚስጥረ ጥምቀት፣ ሚስጥረ ትንሣኤ ሙታን፣ ሚስጥረ ቁርባን፣ ሚስጥረ ስላሴ እነዚህ 5ቱ አዕማደ ሚስጥራቶች አሉ። እነዚህ አዕማደ ሚስጥራቶች ሚስጥረ ጥምቀት የሚባል ሚስጥረ ጥምቀት ላይ ጥምቀት ለምን ሚስጥር ሆነ ብዬ ስጠይቅ ይሄ ሚስጥርነቱ ለአንተ ብቻ አይደለም፣ አጥማቂው ራሱ ለሱ ሚስጥር ነው። ምንድነው ሚስጥር የሆነበት ትልቁ ምክንያት ሲባል አንተ ስትጠመቅ እግዚአብሔር ለፈውስ አድርጎ የሚያደርገውን ነገር መንፈስ ቅዱስና እግዚአብሔር ናቸው የሚያውቁት። አንተን የማዳኑ ሚስጥር ነው። ትክክል። ኦኬ አድኗል። ልክ እንደዚሁ ደግሞ ስጋ ደሙ ይሄ ሚስጥረ ቁርባን የሚለው ወይም ስጋ ደሙን የምትወስድበት ለምን ታዲያ ክርስቶስ ኢየሱስ እንካችሁ ይሄ ስለእናንተ የሚቆረሰው ስጋዬ ነው፣ እንካችሁ ይሄ ስለእናንተ የሚፈሰው ደሜ ነው ብሎ ለደቀ መዛሙርቶቹ ሰጥቷቸዋል። ታዲያ ይሄ ታዲያ የምን ሚስጥር ነው ብለህ ስትጠይቅ እኛ ምን ሰጥ ርስት ነው። አየህ ርስቱን አንስተው ሲሰጡ ስለዚህ አንተና እግዚአብሔር ነው የምትነጋገሩት ነው። አንተና ክርስቶስ ናችሁ የምትነጋገሩት ነው። ያንን ርስቱን ሲሰጥ ክርስቶስ ኢየሱስ ወይ መንፈስ ቅዱስ ወደ ስጋነቱ መቀየሩ ለራስ እንኳን ሚስጥር ነው፣ ለካህኑ ማያውቀው እና ግን እውነተኛ አማናዊ ስጋ አድርጎ ነው የሚሰጥ ነው። ያ ነው ሚስጥር የሚያስብለው እንጂ የተደበቀ የተደባበቀ ነገር አለ። ካህኑም ተቀባዩም ስጋ መሆኑን ሚስጥር አድርጎት የሚሰራው መንፈስ ቅዱስ ነው። እውነተኛ ስጋ አድርጎ ነው የሚሰጥህ ነው። ስትጠጣውም ያንን ወይኑን ስትጠጣው ምንድነው የሚሆነው? ሚስጥረ ይሄ ስጋ ወይም ደሙ አይደለ? ደሙን ስትወስድ ሚስጥር ነው። ምን ማለት ነው? ወይኑን ሲወስድ ራሱ ካህኑ እንኳን ሚስጥር ነው የሚሆንበት። ይህንን የሚያውቀው ወደ ደም መቀየር የሚችል ባለሙሉ ስልጣን መንፈስ ቅዱስ ነው። ይሄ ነው በቃ እንጂ የተደበቀ የተደባበቀ አይደለም። አድራጊው
እግዚአብሔር ስለማይታወቅ እግዚአብሔርን ካወቅከው ጣዖት ታደርገዋለህ። ዮኒ አወቅኩ ደምኩ በቃኝ ብለህ እግዚአብሔርን እዚህ ገደብ ውስጥ ከከተልከው ጣዖት ነው የሚሆነው። እግዚአብሔር ሁሌም አዲስ ነው። ትክክል። በትምህርቶቹ አዲስ ነው። በምንበላው ስጋ ደግሞ አዲስ ነው። ሁሌም ሚስጥር የሆነ እግዚአብሔር ነው እና ለዚህም ነው እልፍ አላፍ መላእክቶች በፊቱ ቅዱስ ቅዱስ እያሉ ሲሰግዱለት በሰገዱ ቁጥር ቀና ሲሉ ሌላ አዲስ ክብር ነው የሚያዩት። በሰገዱ ቁጥር ሌላ ቀና ብለው አዲስ ክብር ነው የሚያዩት። ስለዚህ እግዚአብሔር የሚለመድ አምላክ አይደለም፣ እንዲሁ ዝም ብሎ የሚጣፍጥ ድንቅ አምላክ ነው። ስለዚህ እግዚአብሔር በራሱ ለኛ ድንቅና ሚስጥር የሆነ አምላክ ነው። ያ ነው ትምህርቱ። ገባኝ። ይሄንን በአግባቡ ጠይቄ ተረድቼ ተምሬ ነው ኦርቶዶክስ ሆንኩ። ስለዚህ ወደ ኦርቶዶክስ ሊያመጣኝ የቻለው ትምህርቷን። ቀጥሎስ እንዴት ኦርቶዶክስ ልትሆን ቻልክ ስትለኝ እኔ መሰረተ ክርስቶስ ነው ተወልጄ ያደግኩት። እኔ በማውቀው ልክ 50ኛ ዓመቷን ነው የምታከብረው መሰረተ ክርስቶስ። ያኔ ታፕ እያደረጋችሁ ቤተሰብ ታንክ ዩ። ፕሮቴስታንቲዝም በዛ ቢባል 100 ዓመት ስጠው። ከ100 ዓመት በፊት የነበሩት ሰዎች ሁሉ ሲኦል ናቸው ወይ የሚል ጥያቄ ይጠይቃለን። እግዚአብሔርን ያውቁታል። ከዛስ በኋላ ይሄ አበበም አየለም ይመቸኛል የሚል ትምህርት አለ። ምንድነው? ፕሮቴስታንቲዝም ላይ ነው። አሁን ለምሳሌ ያክል እኔ ሰው ኦርቶዶክስ ካልሆነ አይድንም የሚል ትምህርት ነው ያለኝ። ለመዳን ሰው ኦርቶዶክስ መሆን አለበት። ኦርቶዶክስን ደግሞ ሲሆን ደግሞ ገብቶት ነው። ለምሳሌ ያክል እኔ ጸድቃለሁ ብትለኝ የዳንኩኝ እኮ ክርስቲያን ነኝ እኮ የዳንኩ ኦርቶዶክስ ነኝ። ግን ደግሞ ሁሉን አድራጊ ሁሉን ሰጪ ቁልፉ የመንግስተ ሰማይ ቁልፍ ዋናው በሩ ኢየሱስ መሆኑን እያወቁኝ እንደ ቸርነቱ ነው ማለት ቸርነውና እኔን ልጁን በሷ አምኜ ሲኦል አይከተኝም። ደፋር አትሆንም። አሁን ለምሳሌ ጸድቃለሁ፣ አዎ ጸድቄያለሁ። እሺ ትላንትና ዘሙተ ጸድቄያለሁ። ሰክረ ትዕቢተኛ ያደርጋል። ትዕቢተኛ ያደርጋል። እኔ ያየሁት ነገር እኔ ትዕቢተኛ ነኝ። ኦርቶዶክስ ጋርስ ያለው እውነት እኔን ተሜ ድናሃሎ የሚል ጥያቄ ሲጠይቀኝ አሁን የዳንኩ ክርስቲያን ነኝ። ለመንግስተ ሰማያት ግን እንደ ቸርነቱ ነው ማለት እግዚአብሔር ቸር ነውና የሱ ፍቃድ ነው፣ የኔ ፍቃድ አይደለም። ምህረቱም ለዘላለም ነውና እሱ መሐሪ ነውና ስለዚህ እንደ ቸርነት የሚል ይሄ ትዕቢትህን ስጋህን ጥለ ነው የምትሄደው። ሐሳብን ሁሉ ወደ እግዚአብሔር ነው የምታደርገው። ይሄን ነው እኔ ስማርበት የነበር ወደ ኦርቶዶክስ እንድመጣ ካደረገኝ አንዱ ትምህርቱ ነውና ከ100 ዓመት በፊት የት ነበሩ? ጴንጤ ጋር ስትመጣ እኔ ኦርቶዶክሶች እኮ አይድኑም ብለን አናምንም፣ በስላሴ ስለሚያምኑ። ካቶሊክም አያምኑም ብለን አናምንም። ምንድነው እዚህ ጋር ንግግሩ? እግዚአብሔር የሚያድነውን ያውቃልና። እግዚአብሔር የሚያድነውን የሚያውቅ ከሆነ ለምን ከኦርቶዶክስ ቤት ወጣለህ ታዲያ? እዛ ኦርቶዶክስ ቤት ሆነ ወንጌልን አሰራም? ለምን ታዲያ ጴንጤ ትሆናለህ? ስለዚህ ለመዳን ለመኖር ምን ለማለት የሚያስፈልገው በአንዲቱ ሃይማኖት ጥላ ስር ውስጥ መኖር ነው። ስለዚህ መጽሐፍ ቅዱስ ሲናገር ኤፌሶን 4:5 ላይ አንዲት ጥምቀት ይላል፣ ጥምቀት የዘላለም ሕይወት ስለሚሰጥ፣ አንዲት እምነት ይላል፣ እምነት ስለሚያድን፣ አንድ ጌታ ይላል፣ አዎ ራሱን በሶስት የገለጠውን እሱን ካላመንክ የዘላለም ሕይወት የለም። ለመዳን ይህ ያስፈልጋል። እዚህ ጋር ስትመጣ አንድ ሰው ተጠምቅ ያለው እኮ ብሎ ይነግርሃል። ተጠምቅ ያለው ብሎ ከነገር ለምን ተጠመቅ ስትለው ግን በቃ መጠመቅ ስላለብኝ ነው የተጠመቁት አቧት አጨቅጨቀኝ ምናምን ብሎ ስድብ ነው የሚጀምረው እንጂ አይነግርህ። አንድ ጴንጤ ለምን እንደው ስጋ ደሙን የወሰድከው ብትለው ትእዛዝ ስለሆነ ነው። ትእዛዙ እሺ ባትፈጽመው ስትለው እኔ ወስጃለሁ። ለምን ወሰድ? ችግር የለውም የሚልም አለ። አይ ችግር የለውም አለመውሰድም ትችላለህ። በነገራችን ላይ እኮ እንደዚህ አይነት ነገሮች ናቸው። አሁን የትምህርት ልዩነት ነው እኔን ወደዚህ ያመጣኝ። የትምህርት ልዩነትማ 740 ዲኖሚኔሽን እንዳለን የነገረኝ ከ740 በላይ ዲኖሚኔሽን የትምህርት ልዩነት አለ። አሁን እዛ ውስጥ ያለው ቅጥቅጥ ራሱ እሱ ነው። እኔ ምንድነው ቆም ብዬ እንዳያረገኝ እኔ ወንድሜ በቅርብ አርፈዋል እና ፔኑ ይገባኛል። በጣም ያማል። ወንድም አይደለም የምትወደው ሰው በሩቅ የምታውቀው። እኔ አሁን ነፃነት ወንድሜ በኢትዮጵያዊነቱ ወንድሜ የቀረበ ነገር የለንም። ስራዎቹ ግን ድንቅ ስለነበሩ ማለፉ ብዙ ኢትዮጵያውያንን አሳምመዋል። አይደለም ኢትዮጵያውያን፣ ኤርትራውያኖች ሀዘን እየገለጹ ነበር። እዚህ ባለበት ሰዓት ላይ በሀዘን ላይ ከጨከንክ
በሐዘን ላይ ፖለቲካ ከሰራ ሃይማኖት ነው የምሰራው ካልክ እምነቱ አልገባህም ማለት ነው። ጭካኔው ከዛ ቆም ብዬ እንዳስባል ምን እያደረክ ነው ዮኒ ማኛ? አንተም እኮ ያንን ስታደርግ ነበር። ስትከተክት እኮ ነው የምትውለው ብለው ራሱ ነው የሚጠይቀ ገብ አንተም እኮ ያሁነ ከነሱ የተለየ አይደለም። ሰው ይሙትም ይኑርም ስትቀጠቅጠው የምትውል ሰውነ ነው። ያየሁት ነገር ያንን ነው። ከነ ኤርሚያስ የተማርኩት ጌታ ኢየሱስ ምስክሬ፣ መቀጥቀጥ እያወጣው ቪዲዮ ይኸው ቪዲዮአችሁን ያው እስቲ ቪዲዮውን እንዲህ ከሆናችሁ እናንተ እያልኩ መሳደብ እንጂ ክርስትናን አልተማርኩም። መዳን በክርስትና በፍቅር ነው። ይሄንን እነሱ ጋር ሄጄ አልተማርኩም። እንደምታዩት አልተማርኩት። ፍቅሩስ የቱ ጋር ነው ያለው? እሺ ትምህርቱ አለ። ፍቅሩ የቱ ጋር ነው ያለው? ገባ? ፍቅር ከሌለ ከንቱን አይደል እንዴ? ፍቅር ሳይኖርህ ምን አይነት ስብከት ነው ለእኔ የምትሰብከኝ? በፍቅር እኮ ሁሉ ነገር ይቻላል። ደግሞ ንጽጽር ከሰራ ከሆነ ሰው ጋር ነው አይደል የምታነጻጽረው። ለብቻ ንጽጽር አትሰራ መብድ ካልሆንክ በስተቀር። አንተ የምታመጣው አይዲያ አለ፣ የሆነ ሰው የሚያመጣው አይደለ? ከዛ ጋር ስትወያይ ነው ንጽጽር ማለት። ለብቻ 10 ዓመት በር ዘግተህ ያዙ ይልቀቁኝ ምን የሚሉት ንጽጽር ትምህርት ነው አይደለም እኮ። ስለዚህ በተገጣጣሚ የሚችሉ ሰዎች ሲመጡ አልገጥምም፣ ግን አንተ የምታሸንፋቸው መስሎ የተሰማ ሲመጡ እገጥማለሁ አይነት ይሄን ውሸት ትምህርት ነው። አየህ አንተ አሁን አውቃለሁ ካልከኝ ማንም ይምጣ ማንም ችግር በደስታ ነው። ለምን ወንጌልን ነው የምትሰብከው። ወንጌል እስከሆነ ወደ ወንጌል ለማምጣት ማንም ይምጣ በደስታ ታወራለህ። እውቀቱ ካለ እውቀቱ አለኝ ግን መርጬ ነው ከእናንተ ጋር ማውራ። ማንም ቢክተለተል በደስታ አውራለሁ። ናግባ እናወራለን፣ ናግባ እንማማራለን። ስለዚህ ያቺን የተኮፈሰባትን ቦታ ላለመውረድ ነው አሁን ጸቡ ያለው። ይሄ ደግሞ በግልጽ ተመቷል። አሁን ንጽጽር አለ። ኦርቶዶክስ እምነት የላትም ካለ ይምጡና ይወያዩ። በተለይ በሞት ላይ ጭካኔ የምታደርጉ ሰዎች ነገ በቤት ይገባል ቤተሰብ። አደራ አደራ፣ ጠላቴ ቤት ሞት አይግባል። እግዚአብሔር ምስክሬ፣ ወዳጅ አይደለም ጠላቴ በሞት እንዲጎል ስብር ነው የሚያደርገን። እግዚአብሔር በሚያውቀው የኔ ውስጥ እኔና እግዚአብሔር ነን የምናውቀው። ስብራት ነው የሚፈጥረው። ወንድምን ስታጣ፣ ጓደኛን ስታጣ፣ የምታውቀው ሰው ስታጣ ይሰብራል። እና እንደዚህ አይነት ጭካኔ ሞልተው ልክነን ብለው ሲደነፉ በክርስቶስ ድነናል አልኩ። ሉጤውን አልዳነም። ፓስተር ሉጤ ያለ አልኩ አልዳነም። እሱም ምከረው። ከቤት ነው ትምህርት የሚጀምረውና አንዳንዴ ከዛ ነገር ብንቆጠብ መልካም ነው ለማለት ከትቢት ወጥቻለሁ። ያው ኦርቶዶክስን መስደብ በጭራሽ ከዚህ በኋላ ማላደርገው ነው። ከዛ ማንነት እግዚአብሔር ስላወጣኝ አመሰግነዋል። የትምህርት ልዩነት ካለ ምን አለ መሰለ ዮኒ፣ እኔ አሁን የሆነ ሰዓት ላይ በጣም እከራከር ነበር። አሁን አስጠልቶኛል፣ ማልዋሽ ነገር ጥቅም ብሎኛል። በትምህርት ሊያወራ የሚፈልግ ሰው ካለ በጨዋነት አወራዋለሁ። በተለይ የሆኑ ሰው መጥቶ አንተ ፐርሰናል ነገር ላይ ነው የሚሄደው እና እንደዚህ አይነት ነገሮች መጋጋጥ መላላጡን አልፈለኩትም እና እንደዚህ አይነት ነገሮችን ትቻለህ። ግን ደግሞ ቤተክርስቲያን እንደ ቤተክርስቲያን እዚህ ሚዲያ ላይ አሉ እውቀት ያላቸው መምህራኖች፣ ዲያቆናቶች አሉ። ለምሳሌ ያክል እኔ ተሳስቼ ቢያይ ወዲያው የሚደውልልኝ ዲያቆን ዘማርያም ወይም ደግሞ ዲያቆን ቴዲ ማለት ነው። መልካም ሰዎች ዘማርያም ደውሎ ተሙ ይሄ ነገር ልክ አልነበርክም ከምን አንጻር ብዬ ጠይቀዋለሁ። ይሄ ነገሮችን አስተካከል፣ እንዲህ ነው መጽሐፉ ይኸውና ምናምን ብሎ ነው የሚልክልኝ። ልክ እንደዚሁ ደግሞ እኔ አውቃለሁ በጣም አዋቂ ነኝ የሚሉ ሰዎች ለሚባል ጳውሎስም ከእውቀት ከፍዬ አውቃለሁ ነው የሚለው። እኔ ሁሉን አዋቂ አይደለሁም። ግን ደግሞ በጣም ተለጠጠው ደግሞ እኔ ሁሉን አዋቂ ነኝ የሚሉ ሰዎች ካሉ ደግሞ የቤተ ክርስቲያንን ትምህርት ከልጅነታቸው ጀምሮ የሚያውቁ ከሰንበት ትምህርት ቤት ጀምሮ የሚያውቁ እንደ መዝሙር ያሬድ አይነቱ እንደ ዲያቆን ዘማርያም አይነቱን ገብተህ ምን ማድረግ ቻሌንጅ ማድረግ መማማር መወያየት ገባኝ። ከዘማርያም ዘለቀ ጋር እኔ አሁን በጣም ከማከብራቸውና በጣም ስፔሻሊ ገድላትና ድርሳናት ላይ በድፍረት አምጥቶ ይህ ማለት የቤተ ክርስቲያን ሊቃውንቶች እንደሚፈቱት ማለት ይህ ነው ብሎ እንደገና ፈትፍቶ የቤተ ክርስቲያንን ትምህርት የሚያስተምር ሰው ነው።
ስለዚህ እኔ አዋቂ ነኝ አይልም ዘማርያም ለሚባል ኦርቶዶክሳዊነትም ስሜትም አይደለም ባህሪም አይደለም። ግን እኔ ከናንተ ጋር ልወያይ ብሎ ዲቤት ከጠራ ምን ማድረግ ነው ያለብን? መሮጥ ነው ያለብን። ሮጠ ነው መወያየት ያለብን። ትክክል። መዝሙር ያሬድም እንደዛው። ቀጥሎ ደግሞ በጣም ስርዓት ያለው ስነ ስርዓት ያለው ልጅ አኬ አለ አክሊል ጎበዝ ነው። አኬ ፓወርፉል የሆኑ ቮይሶች የሉትም፣ ሲያወራ አይጮህም። ግን ደግሞ ትምህርት ላይ ተረጋግቶ የሚያስተምር ልጅ ነው። ከአኬ ጋር ተረጋግቶ መወያየት የሚችል ሰው መወያየት ገባ። እኔ አሁን መጥቼ ከኔ ጋር ዲቤት እንግባቢ ላይ እኔ ላቅመ ዲቤት አልበቃውም። ዋይ እኔ ማንኝና ነው ለሚባል አንዲት ኦርቶዶክስ በእኔ አትለካ። ኦርቶዶክስ በእኔ እኔ ልክ ከሆንኩኝ ኦርቶዶክስ ልክ ናት። እኔ ከተሳሳትኩኝ ግን እኔ ስህተተኛው። ቤተክርስቲያን እንደ ቤተክርስቲያን ስህተት የለባት። ስለዚህ ከነሱ ጋር መወያየት መነጋገር። እርስ በርስ ግን እኔ ተነስቼ ፕሮቴስታንትን እየተቸው ከሆነ ማቆም አለብኝ እኔው ራሴ። ይሄም ተነስቶ ኦርቶዶክስን የሚተች ከሆነ ማቆም አለብን። እኔ ሁለት ነገር ታዝቤያለሁ። በአሁኑ ጥምቀት ወደ ድሬዳዋ አካባቢ ጋር ሙስሊሞች ዳቦ አዘጋጅተው ውሃ አዘጋጅተው ለጥምቀት ለሚሄዱ ሰዎች ይሰጣሉ፣ ያደርጋሉ። በደንብ አውቃለሁ። ለምንድን ነው እኛ የምንባለው? ለምንድን ነው የምንባለው? አንተ እንትን ጴንጤ እንደዚህ ኦርቶዶክስ እንደዚህ ያል እዚህ ጋር ለምን ነው ጠላታሞችነት የምንፈጥረው? እኔም ደግሞ ተወልጄ ያደግኩበት አካባቢ ጋር መምሬ ማሞ የሚባል ቄስ አሉ። እኛ ቤት ለበዓል ቀን ኦርቶዶክሳውያን መጥተው መብላት ስላለባቸው እሳቸው ናቸው ገብተው የሚያርዱልን ለኛ ገባ። ስለዚህ በዓል ገናም ይሁን ምንም ይሁን በዓልም ሆነ እሳቸው መጥተው የባረኩት እኛ ሄደን እነሱ ጋር እንበላለን፣ እነሱ እኛ ጋር መጥተው ይበላል። እንደዚህ ነው ያደግነው። አንድ ቀን አንተ እንደዚህ ነህ እንደዚህ ነህ ተባብለን አናውቅም። ስለዚህ እዚህ ጋር ስንመጣ ትምህርት ላይ ብናተኩር ተነስቶ ከዚህ በኋላ ገናን አላከብርም፣ ገና የሚባል ሃይማኖት የለም፣ ደግሞ በእንግሊዝኛው ደግሞ ሜሪ ራሱ ስህተት አለበት፣ ክሪስማስ ነው የሚያዋጣን የሚል ደግሞ አለ። ደግሞ አዎ ቀላል አለ እንዴ? እውቀት የለም ማርያም ማለት ነው የሚል ካላንደሩ ራሱ ይቀርልኛል እና እንዲህ የሚል ከዛ በኋላ ገና ሲደርስ የገና ፕሮግራም ቸርቹ ላይ የሚያዘጋጅ ጉድ እኮ ነው በጌታ። ገና አያስፈልግም፣ ግን በገና ጊዜ ቸርቹ ላይ ፕሮግራም አለ። ቸርች ያዘጋጅ ግራ ነው የሚገባኝ። እግዚአብሔር ሰው እንደዚህ ሲሆን ለምን ቢባል በፕሮቴስታንት ቤት ውስጥ ልጅ እንዳደግኩኝ ሁለት የአዳር ፕሮግራሞች አሉ። ይሄ የአምልኮ ፕሮግራሞች። ኦኬ ገናን ፕሮቴስታንቶች በጣም ነው በፍቅር የሚወዱት። ይሆን ይሄ አዎ እኔም እስከማውቀው ለምዶል ልንገርህ የፈረንጆች ገና ዕለት እኛ ጋር ገናው ስላልደረሰ የህፃናቶች ገና ተብሎ ህፃናቶች ከረሜላ ዳቦ ምናምን ኬኔቶ ለስላሳ ተዘጋጅቶ የህፃናቶች ገና ፕሮግራም አለ ይዛለት። ቀጥሎ ደግሞ ገና አዳር ላይ የአምልኮ ፕሮግራም አለ ፕሮቴስታንት ጋር። እንዲህ ነው ያደግኩት። ፋሲካ ፋሲካ ላይ መጽሐፍ ቅዱሳዊ አይደል እንዴ? ኢየሱስ ክርስቶስ ራሱ ፋሲካን ሊያከብር ሄዶ አይደል እንዴ? የመጀመሪያውን ታምር ራሱ ላይ አይደል እንዴ? ገና ላይ ብዙ የፕሮቴስታንት ልጆች ጥቅስ የሚያዘጋጁበት ነው። እኔ በልጅነቴ የተሰጠኝን ጥቅስ አስታውሳለሁ። ኢሳያስ ላይ ያለው ሁሌ በየዓመቱ እሱን ጥቅስ እናገራለሁ መድረክ ላይ። ልክ እንደዚሁ ደግሞ ፋሲካ የገና ፕሮግራም፣ የስነ ጽሁፍ ፕሮግራም፣ የምን ፕሮግራም ተብሎ ነው የሚቀጥለው የነበረው። አሁንስ ፋሲካ የሚባል ሃይማኖተኛ ይሄ በዓል የለም የእንትን ነው ምናምን። እሱ ግን እኮ የፋሲካ ዕለት እንኳን አደረሳችሁ ብሎ እኮ ቤቱ ዶሮ ያሳርዳል። ጾሟን ላለመጾም ላሽ ለማለት ነው። እሱ እንኳን ገብቶኛል። አብዛኛው ሰው ስለ ጾም ካወራ እኔ ኦርቶዶክስ ስለሆን ስል
የፋሲካ ጾም ነበር። የፋሲካ ጾም ዕለት አኬ ኢዮብ ነጋዲ ምናምን ሆነው ሁሉም ተሰብስበው ደብረ ዘይት እኔ ጋር መጡ። እንዲህ እጠይቅ ነበረ። በምጠይቅበት ሰዓት ላይ ዝም ብለው ሊጎበኙኝ ነው የመጡት እና ሀሳባቸው ምንድን ነው? ቅዳሴ ደብረ ዘይት አስቀድሰው ከኔ ጋር ምሳ በልተው ለመመለስ ነው። ከዛ በኋላ እኔ ሚካኤል ቤተክርስቲያን ወሰድኳቸው። ጴንጤ መሆኔ ስለሚታወቅ ነበራቸው እዛ አካባቢ ያሉ ሰዎች ምናምን። ቆይ እስኪ እንሂድ ጊዮርጊስ ብዬ ቃጂማ ጊዮርጊስ ወሰድኳቸው። ትልቅ ቤተክርስቲያን ነው እዛ ደብረ ዘይት። ቃጂማ ጊዮርጊስ ወስጃቸው ለመጀመሪያ ጊዜ ነው እኔ ሰው ሲቀበር ነው ኦርቶዶክስ ቤት ሄጄ ማቀው። ሰው ለመቅበር ነው ቤተክርስቲያን ሄደው እንጂ አላቀም። ጸሎቷ ምናምን ለጸሎት ይነሳሉ፣ እንደገና ይበረከካሉ፣ ከዛ ረዥም ሰዓት ይቆማሉ። ይሄንን አልኩኝ በልቻ ያዋጣኝም እንኳን ሳልበላ እንደዚህ እንኳን እውነት ነው። እና የሚከፍሉት ለጸሎት የሚከፍሉት የነበረው ዋጋ ይገርመኝ ነበር። እነሱ ግን የዘሩብኝ እኔ ጋር መጥተው ምሳ በልተው የሄዱበትን የዘሩብኝን ፍቅር ጴንጤ ቤት አላገኘሁት። አይ አንዳንድ ጊዜ ከመጮ ይልቅ በህይወት ክርስቶስን የምገልጠው ይበልጣል። ትክክል። መጥተው በህይወት ነው ክርስቶስን ያሳዩኝ። በቃ አብረው ምሳ በሉ፣ ጋበዙኝ፣ ተጫወቱ። ወደ 10 ልጆች ናቸው ምናምን መጥተው ከዛ በኋላ በፍቅር ሄዱ። ያንን ከሄዱበት ቀን ጀምሮ ኦርቶዶክሳዊ ፍቅር እኔ ውስጥ ገባ። እኛ ጋር ቢሆን መድረክ ለማግኘት ራሱ ያለውን ብጥብጥ አውቀዋለሁ። ቲክታክ ላይ ደግሞ በትንሹም ቢሆን አንተ አይታቸዋል። ማን ከማን ጋር እንኳን ተስማምቶ እንደማይኖር አይስማሙም በጭራሽ። ለምን ቢባል እንትን የላቸውም። ይሄ ወጥ የሆነ አቋምነት የለም። አንዱ ሲሰድብ ታያለህ። ይረጋገጡ ነው የሚውሉት። እና ደግሞ አንዱን ካየ የሆነ የራሱን የሆነ ግሩፕ አዘጋጅቷል። ስለዚህ እንደዚህ አይነት ነገሮች ድሮም ነበረበት። እኔ እና አቤል አቡነና እና ማሻሉ ምን በመርገጥ ነው የምታወቀው። እንዴ ስትረጋገጡ ነው ገባ ረገጣ። እዚህ ጋር ያለውስ አኬ ኢዮብን ይሰድበዋል አይሰድበው? በጭራሽ። አኬ ጋዲሳን ይናገረዋል አይናገረው? ዩሃድን ተነስቶ አንዱ አይሳደብም። የለም ሰላም ነው ያላቸው። በቃ እስቲል ነው እስካሁን ድረስ እኔ ከፕሮቴስታንት ቤት የሆነ ባህሪ ይዤ መጥቼ አንዴ ለተናገርኩት ነገር እኔ በጣም ነው የሚጸጽተኝ። ቶሎ አይተውም። ልምድ እኮ ቶሎ አንተውም። መሞት ያለበት ነገር አለ ከኔ ውስጥ ብዬ ስለማስ። ስለዚህ ያላቸው መከባበር፣ ያላቸው መስማማት፣ አንዱ አንዱን ማክበር፣ እኔ አንተን በእውቀት እበልጣለሁ ብሎ አይንቅህም። ወንድሜ ከኔ ይሻላል የሚል ስሜት ነው ያለው። ስለዚህ እነዚህ አይነት ሰዎች ጋር አብረህ ስትኖር እንዴት ነው የምትቀጥለው? ስለዚህ እግዚአብሔር ፍቅር ከሆነ በፍቅር ነው የምትቀጥለው። ልክ ዮኒ ፕሮቴስታንት ነው አይደል? እኔ አሁን ዮኒ ፕሮቴስታንት እንደሆነ አውቃለሁ። አሁንም በተደጋጋሚ ስትናገርም ምን አገባኝ እኔ ከእናንተ ጋር ከክርስቶስ ጋር ነው ህብረት ያደረግኩት እያልኩ ህብረቴ ከክርስቶስ ምን አገባኝ። ስለዚህ ዮኒ ከፕሮቴስታንት ጋር ህብረት እንዲኖረው መጥቶ ፍቅር መስጠት፣ ዮኒ ሄዶ ፍቅር መቀበልና መስጠት ነው መቻል ያለበት እንጂ ዮኒ የሚባል ሰውዬ ጋር አትሂዱ ከዚህ በኋላ ተውት እየተባለ ዮኒን በ6 ወሩና እየለጠለጡኝ ነው። ተመችቶኝ ድሮ ምን አሉ መሰለ፣ የሆነ ቪዲዮ የተቆረጠ አይቼ ዮኒ ማኛ የመጣበት ሪዝኑ ማናት አሉ። ቀነኒ ነፍሷን ይማረው። ቀነኒ ነፍሷን ይማረው። በሷ አስተዛዝኖ በጌት ቀነኒ ኦርቶዶክስ ናት። በነገራችን ላይ ምናልባት ካላወቃችሁ ጴንጤዎች ፖለቲካ ልሰሩብኝ የፈለጋችሁ ማን ነው የምትባል ነው። ስሟን መጥራት አልፈለግም። ቀነኒ ኦርቶዶክስ ናት። ጀስት ኢን ኬስ ከረሳችኋት ብዬ ለፖለቲካ ማመቸው ቀነኒ ኦርቶዶክስ ናት። ቀነኒ ጴንጤ ሆና በእሷ አስተዛዝኜ መጥቼ ከሆነ አዎ ፖለቲካ ይሳካላችሁ። ስለዚህ ፖለቲካው የማይሳካው ምንድን ነው? እኔ አቡነ ገብርኤል ናቸው እያልኩ ደጋግሜ የሰራሁትን ቪዲዮ አደባባይ መድረክ ላይ የተናገርኩትን ለምን ቀነኒን አመጣችኋት? ኧረ ትረፍበት።
ቀነኒን ካላችሁ ደግሞ ኦርቶዶክስን ቀነኒ በጭካኔ በእሷ ሳይሆን እኔ ህፃን ሄቨን ተደፍራ ለሞተችው ህፃን ድምፅ የሆንኩ ነኝ። ለቀነኒ ብቻ አይደለም። ህፃናቶች፣ ሴቶች ሲነኩ ቀድሜ የምጮህ ሰው ነኝ። ቀነኒም ብላችሁ ፖለቲካ ለመስራት በቀነኒ አርጎ አስተዛዝኖ ነው ፔንት የሆነው እንጂ እኛ እሱ እንትን እንደሆነ እናውቃለን። እሱ ጋር አትግቡ የሚባል ቁማር ተጀምሮ ስድባችሁን አቁሙ፣ ጥላቻችሁን አቁሙ። ጥላቻ ነው ከእናንተ የተማርኩት። ይሄን አሁንም እደግመዋለሁ። ከነ ኤርሚያስ የተማርኩት ጥላቻን ነው። ፍቅርን አልተማርኩም። ጌታ ኢየሱስ ምስክሬ፣ አልተማርኩኝም። የተማረ ካለ የነሱ ፍሬ የሆኑትን ሰዎች አምጡ። ከነ ኤርሚያስ መጥተው ፍቅርን የሰበኩ መዋደድን የሰበኩ ክርስቶስን ብቻ የሰበኩ አንድ ሰው ጥራልኝ። አንድ ሰው አትጥሩ። ጥላቻን ነው የሚሰብኳቸው። እና እኔም ያንን ጥላቻ ወጥቼ በጣም ኤግዛጅሬት አድርጌው ስለጠልጥ ነበር። ምክንያቱም የዘራኸውን ነው የምታፈራው። ገባ? ያልዘራኝን ላፈራ አልችልም። ኤርሚያስ ጋር ስገባ ስለ ገድል ያወራል፣ እኔም መጥቼ እጋደልልሃለሁ። ዳሴ ስለ ክርስቶስ ብቻ ቢሰብከኝ ኖሮ እኔም ክርስቶስን ሰብከው ነበር። አየህ፣ ችግሩ ምንድን ነው? የምትውልበት ወሳኝ ነው። ውሎዬ እኔ አጥፍቶኛል። ከነበረኝ ነገር በሙሉ ውሌን ያጠፋው እነ ኤርሚያስ ጋር መዋሌ ነው። ጌታ ኢየሱስ ምስክር። ፍቅርን የሰበኩበት መድረክ የለም። ፍቅርን አይሰብኩትም፣ ፍቅርን አያውቁትም። እነሱ ካልወደዱ ሽሹ። ከዮኒ ማኛ መሸሽ መብታችሁ ነው። እማይሸሽ ክርስቶስ አለ፣ እማይከዳ አምላክ አለ። ስለዚህ እኔ አሁንም በጌታ ነኝ። ግን እንዳልኳችሁ ኦርቶዶክስን የመናገር ምንም አይነት ስላየሁት ነፃነት ወንድማችን ሞቶ ይህንን ነገር ለእኔ ትንሣኤውን ነግሮኛል። ምን አይነት ትንሣኤ ነው ማለቴ ነው? ጭካኔ ሰዎች እንዳላቸው ብትሞቱም አንዳንዶቻችሁ ግድ እንደሌላቸው የእናንተ መሞት ላይ ፖለቲካ የሚሰሩ ኢየሱስን ወዳጅ መስለው አረመኔዎች ሰዎች እንደተፈጠሩ አይቻልም። ያንን አልቀበለውም። ከዚህ በኋላ በቃ አልቀበለውም። የጥላቻን ጥግ የሚያሳያችሁ እነሱ ናቸው። ፖለቲካ አይሳል። ቀነኒ ኦርቶዶክስ እንደሆነች ለሜርሲ ለምትባል እህት ንገሩልኝ፣ ምናልባት ከተሳሳተች። ኦርቶዶክስ ናት ቀነኒ። ጀስት ለፖለቲካ ወደ ፖለቲካ እንዳትሄጂ ይማረው ዮኒዬ። እሷ በግፍ የተገደለች እህት ናት። አሁንም ፍትህ ያላገኘች ናት። ፍትህ አላገኘች። አባትም እናትም ወንድምም እስካሁን ድረስ እያለቀሱ ያሉበት ነው እና በዚህ ቶፒክ ላይ በግፍ የተገደለችው እህትን ቀነኒን ማንሳት ተገቢ ነው ብዬ አላስብም። አሁንም ፖለቲካ ለመስራት ነው። ሌላ ምን ዓላማ አላቸው? ጸሎት አይነግሯቸውም እንዴ? ቆይ ልጠይቅ፣ ይቅርታ አቋረጥኩ። ተሙ እውነቱን ጸሎት አድርገው ስለ እኔ እንደዚህ መሆን አይነግራቸውም እንዴ? እነሱ በጣም በመንፈስ ቅዱስ የሚሞሉ ሰዎች ናቸው። መንፈስ ቅዱስ በውስጥ ያላቸው ናቸው። ዮኒ ማኛ ለምን እንደዚህ ሆነ አይነግራቸው? መንፈስ ቅዱሱ አይነግርም ለእኔ ሲሆን እኔ አሁን ምን ልታስብልኝ? እኔም አንተ እንድትል አይደለም እኔ ነኝ የምለው የምጠይቀው። አሁን እኔ ካጠፋው በምን ጉዳይ እንደዚህ እንደሆንኩ ምናምን የሚነግር መንፈስ ቅዱስ የለም እነሱ ጋር የለም። ይህን ሁላ ጌታን አምልክ ያለው በጌታ ላይ በምናምን ብለው ያወሩልኛል። ተባረኩ። ስለ እኔ እንደዚህ መሆን መንፈስ ቅዱስ አይነግራቸው የለም። እውነት ማውጣት አይነግራቸው መንፈስ ቅዱስ። እንዴት ነው ነገሩ? ይሄም በደንብ ቢነገረኝ ጥሩ ነው። ፈጥሮ ከማውራት አይ ቲንክ መንፈስ ቅዱስ እንደነገረኝ ዮኒ ማኛ ማለት ይሄ ነው ብለ ስለ እኔ የሆነ የተነገረን ጌታ የነገረን ዘግቡኝ። የላችሁም። ውሸት ውሸት። አየህ፣ ይሄ ነው ችግራችሁ። በጥላቻ የሰከረ ማንነትን አልቀበለውም። ከዚህ በኋላ ከኦርቶዶክስ ጋር ምንም አይነት ጸብ የለኝም። እነሱ ራሱ የሚሰድቡኝ አሉ። ምንም ችግር የለብኝም። እኔ ለምን እኔ ተናግሬያለሁ። እኔ ለጥልጬ ያለሁ 8 ወር ሙሉ ለጥልጬ የኦርቶዶክስ ልጆች ዝም ሊሉኝ ነው እንዴ? ይለጥልጡ። እንዲህ መብት አላቸው። ረግጫል። የእነሱ ተራ ነው።
በተራቸው ሊለጣለጡኝ እኔ ደስታዬ ነው። ምንም ችግር የለውም። ጌታ ይነግራል አይነግርም ወይ የሚለውን እዛው የቤት ስራ አድርግላቸውና ይቀመጥ። ግን ደግሞ ምን አለ መሰለ የሰው ልጅ መጽሐፍ ቅዱስ ሲናገር የሰው ልብ ክፉ ነው ይላል። ገብቷል? እና እግዚአብሔር ልብና ኩላሊትን የሚመረምር ነው አይደል? እግዚአብሔር ያንተን ልብን ያውቀዋል። እኔ እከሌን አትመኑ እከሌን እመኑ ብሎ ማንንም ፈራጅ ሊያደርገው አይችልም። እኔ አንዳንድ ቤት እያየው ነበር እንደዚህ ፕሮቴስታንት ቤት ላይ ደግሞ ጀመረው ምናምን የሚሉ በቃ ሁሌ ኑሯቸው ሰው ቶፒክ የሆነባቸው ሰዎችን አይቻል። ሰው ቶፒክ አሁን ለምሳሌ ያክል ዛሬ የሆኒ ከሆነ ርዕስ የሆኒ ነገ የሆነ ሰንበዲ ከሆነ የሆነ ሰንበዲ እና ሰው የመሆኑ ሚስጥር መሳሳቱ ትክክል። ካልተሳሳተ ስህተት ካልተገኘበት ፍጹም ሰው ፍጹም አምላክ የሚሆነው ክርስቶስ ነው ማለት ነው። መለኮት ሊሆን ነው ተፈትኖ ሁሉን ያሸነፈ እሱ ከኃጢአት በቀር አለ የሚለው መጽሐፍ። ስለዚህ እኔ ዮኒ አይለወጥም የሚል አቋም የለኝም። ዮኒ ነገ እንደዚህ ይሄዳል የሚል አቋም የለኝም። ዮኒ ግን እግዚአብሔር የሆነ ልብ ሰጥቶታል። በዛ ልቡ እግዚአብሔር ነው የሚያውቀው። ትክክል። አንተ እንዴት ማድረግ እንዳለበት፣ እንዴት ማስቀመጥ እንዳለበት፣ እንዴት ማንቀሳቀስ እንዳለበት እግዚአብሔር ነው የሚያውቀው። ግን ደግሞ ሰውን ቶፒክ አድርገው ፎሎወር የሚሰበስቡ ጊፍት የሚለቃቅሙ ምናምን ሰዎች ሰውን ትተው ኢየሱስ ላይ ቢያተኩሩ መርጣል። መቼ ነው የሚሰበከው? 10 ዓመት አልተሰበከም። ዛሬ ከየት ሊያመጡት ነው? ልምድ አለ። ኢማጂን 10 years ልምድህ ሌላውን ብቻ። በተለይ ባህል ሲመጣማ ያሳብዳቸዋል። የሆነ ባህል በኦርቶዶክስ ተከበረ ማለት እዚህ ቤት ሩዋንዳ ይደረጋል። አጀንዳ ገርለንትና ይመጣል። የሆነ ይምጣ ገርለንት፣ የሆነ ባህል ይኖር ገርለንትና ይመጣል። እኔ መጽሐፍ ቅዱስ ላይ ብዙ ባህላቶች ሲከበሩ አይቻለሁ። የቤተ ክርስቲያን ስነስርዓት ራሱ ዘካርያስን ሊያደርግ ሲገባ ይላል። ቤተ መቅደስ ሲገባ የዛኔ ነው ቅዱስ ገብርኤል መጥቶ ያናገረው። ቤተ መቅደስ ውስጥ ምን አይነት ስርዓት እንዳለ እዛ ጋር ያሳያል። ዕጣን ቤተ ክርስቲያን እንደሚጨስ እዛ ጋር ያሳያል አለ። የቤተ ክርስቲያን ስርዓት እንኳን አለው። መጽሐፍ ቅዱስ ነው የሚናገረው። ሽምጥጥጥጥጥ ያደረጉትና ልክ ለመበሻሸቅ ሲሆን ይዘውት ይመጣሉ። አይገርምም? ልክ ሊበሻሸቁ ሲፈልጉ ጸናጽሉን ከቤት ያመጣሉ፣ ልብሱን ያመጣሉ፣ መስቀሉን ያደርጋሉ። ናና ኢየሱስ እያሉ ደግሞ ቁማራቸውን ይጫወታሉ። ብሽሽቅ ምስጋና አይደለም፣ አምልኮ አይደለም፣ የብሽሽቅ ነገር ይሰራሉ። ከበሮውን ይዘው ይመጣሉ፣ መቋሚያውን ይዘው ይመጣሉ። አድርገውታ ነገ ታቦቱን ይጀምራሉ። ለምን መሰለ? ነገ ታቦትማ የማይቀር ነው። ለምን መሰለ? አሁን ታቦት ለምን ወጣ ብሎ ሰው ሲጠይቅ በአሁኑ ዘመን በዚህ ዘመን በአዲሱ ኪዳን 4 ሰው የሚሸከመው የብሉይ ኪዳኑ የነበረው ታቦት የለም። የሙሴ ሕግ የተጻፈበት 10ቱ ትእዛዛት የተጻፈበት የለም። ያ አሁን በዚህ ጊዜ በአዲሱ ኪዳን 10ቱ ትእዛዛት በ2 ተሽረዋል። እግዚአብሔር አምላክን በፍጹም ልብህና በፍጹም ሐሳብ ውደድ። እግዚአብሔርን የሚወድ እግዚአብሔርን የሚከተል አይሰርቅም፣ አይዘርፍም፣ አያሰክርም፣ አይዘሙትም። እግዚአብሔርን የሚፈራ እግዚአብሔርን ደግሞ በፍጹም ልቡና በፍጹም ሐሳቡ የማይከተል ሰው ይዘፍናል፣ ይጨፍራል፣ ይዘርፋል፣ ይዘሙታል። በቃ እንትን ሲሆን ታገኘዋል። ስለዚህ መጽሐፍ ቅዱስ ሲናገር በአሁን ሰዓት ላይ ዮኒዬ ስለ ታቦት ራሱ ኦርቶዶክስ ቤት ነበርን ብለው የሚያስቡ ሰዎች እኔ ትላንትና ከፕሮቴስታንት መጥቼ በአዲሱ ኪዳን ስላለው ታቦት ተረድቻለሁ። መድኃኒዓለም ምስክሬ ነው የምነግርህ ዮኒ፣ ታቦቱ ላይ የሚካኤል ቤተክርስቲያን የሚካኤል ስም አይጻፍም። በቅዱሳን ስም ተተከለ እንጂ ወይም ተመሰረተ እንጂ ቤተክርስቲያን ታቦት ይሄ መሰዊያው ላይ ወይም ደግሞ የክርስቶስ ኢየሱስ ስጋ እና ደም ማቅረቢያ ላይ የሚጻፈው ጉልበት ሁሉ ለክርስቶስ ኢየሱስ ይንበርከክ የሚል ነው። ስለዚህ የክርስቶስ ኢየሱስ ክቡር የሆነው ስጋ ክቡር የሆነው ደሙ ማቅረቢያ መሰዊያው ያ ቅዱሱ ቴብል ወይም ደግሞ እነሱ መክተፊያ ብለው የሚጠሩት ማለት እሱን
እምንበረከክለት ክቡር የሆነ ስጋው ስለሚቀርብበት ነው። ክቡር የሆነ ደሙ ስለሚቀርብበት ነው። ስለዚህ ለክርስቶስ ኢየሱስ ክቡር ለሆነው ስጋ ለክርስቶስ ኢየሱስ ክቡር ለሆነው ደሙ ሲወጣ መንበርከክ ኃጢአት ነው ወይ? ለምን ቢባል ጉልበት ሁሉ ለማን ይንበረከካል ነው የሚለው? ለክርስቶስ ኢየሱስ። ታቦቱን ራሱ ኖርማል ለማለስለስ ራሱ ቅባ ሜሮን የሚቀቡ ቄሶች ናቸው። ዲያቆናት እንኳን አይደርሱ። እኔ እዚህ ፕላትፎርም ላይ ያሉ ሰዎች ዲያቆን ነበርኩኝ እንትን ነበርኩኝ ዘማሪ ነበርኩኝ ነው ሲሉ ምሰማው። ታቦቱ ጋር ማን አደረሳቸው? መሪ ጌታ መድረስ አይችልም ይሁንዬ ወደ ታቦቱ። ዲያቆናቶች አይደርሱም። ማን አስጠግቷቸው? የማቁረብ እንጂ ቅዱስ ስጋው ክቡር ደሙን ማቅረቢያው ላይ መሰዊያው ላይ አያቀርቧቸውም፣ አይደርሱም። ስለዚህ ይህ ትምህርት ታቦት የሚለው በአዲሱ ኪዳን 4 ሰው የሚሸከመው አይደለም እየተባሉ እየተነገራቸው በብሉይ ኪዳን የነበረው ታቦት አሁን ኦርቶዶክስ አላት እያሉ የምመጠየቅ ነው። የላትም። አሁን የለም እንደዚህ አይነት ታቦት። አለኝም አትልም። በምናየው መስኮ አለኝም እያለች አይደለም። እሱ ችግሩ ምን መሰለህ? አሁን እኔ የምፈልገው እነ ኤርሚያስ የምትሰሙ ከሆነ አይ ነው ውስጣችሁ ፈቃደኛ አይደለም። ክርስቶስን ስበኩት። እኛም እንቀየር። አንተን ተከትዬ እናንተ ጋር መጥቼ ተሳዳቢ ነው የሆንኩት። በሚዘገንን ሁኔታ በሃይማኖት ውስጥ ኃይለኛ ተሳዳቢ ወጥቶኛል። የዓለሙ ዓለም ነው። በሃይማኖት ብንመጣ በእምነት ብንመጣ ክርስቶስን ፍቅር ሰብኮ ኤርሚያስ ጋር ሄጄ ከገድል ጋር ስጋድል ነው ሙሉ ስብከቱ የለኝም። እናንተ ሰብካችሁ የክርስቶስን ፍቅር አስተምራችሁ በእናንተ ክርስቶስ ፍቅር ያሉ ሰዎችን አምጣልኝ። የኔን ቪዲዮ የበፊት የሰራሁትን አደራ እያንዳንዳችሁ ፖስቱ። ፈቃደኛ ነኝ። ተራግጫለሁ። በደንብ ተራግጫለሁ። ይሄ የኤርሚያስ ውጤት ነው፣ የዮኒ ማኛ ውጤት አይደለም። የዮኒ ማኛ ውጤት አይደለም፣ የኤርሚያስ ውጤት እንጂ የዮኒ ማኛ ውጤት አይደለም። የተማርኩትን ነው እንዲህ ያሉትን እዚህ አምጥቼ የምናገረው። የጨመርኩት ምንም ነገር የለም። ከራሴ የጨመርኩት አንዳች ነገር የለም። አምጣ። ምክንያቱም እኔ ገድላት አላነበኩ። እዛ ጋር እነሱ ቪዲዮ ያመጣሉ፣ ቪዲዮ ይሰጣሉ፣ ቪዲዮ ይሰራሉ። እሱን እኛም እናደርጋለን። ይሄንን ነው የምናገረው። አይ ካላችሁ ደግሞ ያንን ትላላችሁ። አሁንም ይቅር። ለምን እማቅ መስሎኝ ያደረኩን ነገር አለ። ያ ነገር ደግሞ ያለ አሁን ዮኒ ማኛ ኦርቶዶክስ ሊሆን ነው ምናምን ስድብ አጀባ ምናምን ለበዛው ነው መሰዳደብ አቆም ያለው ነው። ክርስቶስ ፍቅርን እንጂ ስድብን አላወረሰኝም። ስድብን የተማርኩት እዛ ቤት ጥላቻን ጥግ ድረስ መናገር እውነትን የሰበኩ መስሎኛል። ጥላቻን የሰበኩት እውነትን አልሰበኩም። ስለዚህ አሁንም ውሏችሁ ወሳኝ ነው። ክርስቲያኖች የምትውሉበት ቦታ ተጠንቀቁ። የምታፈሩ ፍሬ ያ ነው። ፍሬያችሁ ያ ነው። በቃ ፍሬያችሁ ውሏችሁ ነው። በቃ ውሏችሁን ታፈራላችሁ። ስለዚህ ይሄ ነገር ለማለት ነው። ሌላ ነገር የለኝም። ሌላ የምትጨምረው ነገር ካለ ከዛ ምን እኔ እስካሁን ድረስ ኦርቶዶክስ ስለሆን ነው የሚል ጥያቄ አልጠየቅም፣ አላወራህም። ፕሮቴስታንት አላወራሁም በጭራሽ። አዎ ጠይቅ፣ መርምር። እኔ ጋር ራሱ ስህተት ካለ ካየ ዮኒ ቀጥታ ገስት ላይ መተ ተሜ ለምዶ ፔንቴን እንደዚህ ያክል ጥላቻ የምትረግጠው ብለህ ጠይቀኝ። የማልስተካከልበት ምንም አይነት ምክንያት የለም። ለምን ቢባል ቤተክርስቲያን አንድ ቀንም ስደብልኝ ብላ አትልክም። ጨርሱ። አዎ ቀጥሎ ደግሞ ለኢየሱስ ብዬ ነው የምሳደበው። እኔም ኮንፊውዝ የሆንኩ በዛ ነው። ገብቷል። እሱ የሚከበር እየመሰለኝ ለጠልጣለሁ አልኩ። ለኢየሱስ ብዬ ነው የምሳደበው። እሱ ስለኔ ሲል ተተፋበት እኮ። እሱ ስለኔ ሲል እኮ ተሰደበ። እሱ ስለኔ ሲል ተገረፈ። እሱ ስለኔ ሲል ተመታ። እሱ ስለኔ ሲል ተንገላታ፣ ተንከራተተ።
ትክክል። ስለምን ይህንን የፍቅር አምላክን ይዤ ስለምንድን ነው የምሳደበው? ስለኔ መከራን ያየ ስለ ቀራኒዮ ሳወራ ቀራኒዮ ማለት ተራራ ቦታ ነው ዮኒ። እና በጣም ረጅም ተራራ ነው። ማፑን ካየው እዛ ድረስ መስቀል ተሸክሞ ከሁላ እንዲያያቸው ነው እዛ ጋር የሚሰቅሉት። በጣም እዛ መስቀል ቀራኒዮ መስቀል ላይ ማለት ቀራኒዮ ተራራ ላይ ያንን መስቀል እንጨት ተሸክሞ እንጨት ስልቅ ይሄ ጭራሮ አይደለም፣ እናቶች ለማገዶ የሚያቀርቡት አይደለም። ትልቅ ሰው ሊሸከም የሚችል መስቀልን ተሸክሞ ሄደ። ስለኔ እኮ ነው። ስለኔ ያንን ዋጋ ከፍሎ እንደገና እዛ ድረስ ደርሶ የተንከራተተልኝ አምላኬን ሰድቤ አላስከብረው። ትክክል። ሰድቦ ማስከበር ቢቻል ኖሮ ከደቀ መዛሙርት አንዱ እኮ ጆሮ እኮ አንስቶ እኮ ቆርጧል። ትክክል። ጴጥሮስ አይደል የቆረጠው? ያ ለምን ጆሮ ቆረጠ? ከዛስ ኢየሱስስ ምን አደረገ? አዳነው፣ ገጠመው። ጆሮ አታድርጋል። ስለዚህ ስለ ኢየሱስ አልጋደልም፣ ስለ ኢየሱስ ደግሞ ሰው አልሰድብም። ስለ ኢየሱስ የገባኝን እውነት እናገራለሁ። ለዚህም ነው መጽሐፍ ቅዱስ ሲናገር ሰው በልቡ አምኖ ዋው ይድናል፣ በአፉ መስክሮ ምን ይላል? ይጸድቃል። ስለዚህ የገባኝን እውነት እናገራለሁ፣ እመሰክራለሁ እንጂ የምሳደብለት አምላክ የለኝም። አንዲቷም ቤተክርስቲያን ስደብ ብላ አትልክም። ክርስቶስ ኢየሱስም እንድትሳደብ አይፈልግም ለሚባል ስድብ ምንድን ነው? ኃጢአት ነው። የኃጢአት ትንሽና ትልቅ የለው። ኃጢአትን በደረጃ መጽሐፍ ቅዱስ አላስቀመጠውም። ኃጢአት ነው። እንዲያውም ማቴዎስ ላይ ጌታ ተናገረ። ከናንተስ መካከል አለ እናስተምራለን ከሚሉት ከናንተስ መካከል ለወንድሞች መሰናከል የምትሆኑ ከሆነ የወፍጮ ድንጋይ በአናት ተጨምሮ ወደ ባህር ወደ ጥልቅ ብትወረወር ፍርዱ እሱ ይቀልልሃል ነው የሚለው ዮኒ። ስለዚህ ምንስ ታደብለት አምላክ የለንም፣ ምንተቻችለት አምላክ የለንም። ሰው ይሄ ፕላትፎርም አምጥቶናል አይደለ? ፕላትፎርሙ ላይ ትምህርት ካለ ትምህርቱን እንማማራለን። ትምህርቱ ደግሞ ከሌለ ደግሞ እርገጠው ይደብራል። በቃ መቆም ነው ያለበት። ትክክል። እኔም እሱ ነው የምፈልገው። ይሄ ትምህርት መቆም አለ። ኤርሚያስ አቁሙ። በቃ የምትችል ከሆነ ክርስቶስን ስበኩት፣ የምትችል ከሆነ ስበከው። ወይም ደግሞ አይ ይሄ አካሄድ